የመጀመሪያው ጥያቄ እንዲህ ይላል። አንድ እህታችን እንዲህ ብላ ጠየቀች። እኔ ባለትዳር ነኝ። ከባለቤቴ ጋር ብዙ ጊዜ እንጣላለን። የምንጣላበት ምክንያት በግንኙነት ሰዓት ምንም አይነት ስሜት የለኝም። ባለቤቴ ሐኪም ቤት ወስዶኝ ነበር። ሐኪሞቹ ግን የማህፀን ጥበት ነው አሉኝ። ወንድሜ አሁን ባለቤቴ ተስፋ እየቆረጠ እየመጣ ነው። ምን ትመክረኛለህ? የሚል ጥያቄ ነው። እህታችን እንዲህ አይነት ነገር የሚከሰተው በተለያዩ ምክንያቶች ነው። አንደኛ ከመናፍስት አንፃር ነው። በነገራችን ላይ ማብራራው እኔ ከመናፍስት ውጊያ አንፃር ነው። ከመናፍስት ውጊያ አንፃር እንየው ከተባለ በሁለት ምክንያቶች ሊሆን ይችላል። አንደኛ በተለይ ውስጥ ያደፉ ዛር መናፍስት ካሉ፣ ዛር መናፍስት ማለትም በቤተሰብ በኩል አብሮ የተወለዱ መናፍስት፣ ለዛር አይነ ጥላ ዛር ጎዳ ያሉ መናፍስቶች ካሉ፣ ሁለተኛ ደግሞ ትዳር አፍርስ ተብሎ የተላከ መተት ካለ፣ ትዳር አፍርስ ወይም የትዳር ደስታና ጣዕም ለመንሳት የሚታገል መንፈስ፣ በቤተሰብ በኩል አብረው የመጡ ዛር መናፍስቶች ከቻሉ ትዳር እንዳንይዝ ነው ዓላማቸው። ትዳር ከያዝን ደግሞ ሁለት ግብ አላቸው። ወይ ትዳሩን ማፍረስ ወይ ደግሞ በትዳር ህይወት ደስተኛ ሳንሆን እንድንኖር ነው የሚፈልጉት። ደስተኝነት ህይወት እንዳይኖረን፣ በትዳር ህይወታችን ደስ ብሎን እንዳንኖር የትዳርን ደስታና ጣዕም ለመንሳት ይታገላሉ። የትዳርን ደስታና ጣዕም ከሚነሱበት መንገድ ደግሞ አንዱ ስንፈተ ሩካቤ በማምጣት ነው። ስንፈተ ሩካቤ ወይም ደግሞ በተለይ በግንኙነት ሰዓት አለመጣጣም እንዲኖር፣ ወይ ወንድየው ስንፈተ ሩካቤ ሊኖረው ይችላል። ሴቷ ደግሞ ወይ በሩካቤ ሰዓት ከባድ የሆነ የህመም ስሜት እንዲሰማት በማድረግ ወይም ደግሞ ስሜት አልባ በማድረግ ማለት ነው እሷ። በእንደዚህ አይነት ምክንያት የትዳር ደስታና ጣዕም አጋንንቱ ለመንሳት ይሞክራል። ሌላው ደግሞ ትዳር አፍረስ። በተለይ በትዳራችሁ የቀና ሰው ካለ፣ በቅርበት የሚያውቅ ሰው ስለ ትዳራችሁ ማንነት የሚያውቅ ግን በቅርበት የሚቀና ሰው ካለ ያ ሰው ትዳራቸውን በትን ብሎ ወይም ትዳራቸውን አፍረስ ብሎ መንፈስ ይልካል። ታዲያ መንፈሱ ብዙ ሲስተሞችን ይቀይሳል። ከሚያቅዳቸውም ሲስተሞች መካከል አንዱ ምንድን ነው? ወይ ስንፈተ ሩካቤ ላይ እንዳይጣጣሙ በማድረግ የሴቷን ስሜት ወይ ይገለዋል ወይ የወንዱን ስሜት ይገለዋል። አንዳንዴ ደግሞ ከልክ በላይ የሆነ የወሲብ ስሜት ያመጣል። በምን? በባለ ትዳሮች መካከል ወይ ሴቷ የተፈለገ ያክል ወሲብ ብትፈጽምም እንዳትጠግብ ወይም ደግሞ እርካታ እንዳታገኝ ያደርጋታል። ወይ ደግሞ ወንድየው በቃ ጭራሽ እረፍት እንዳታገኝ ያደርጋል ማለት ነው። በበዓላትም ጭምር ሁሉ የሆነ ከልክ በላይ የሆነ ሩካቤ ስጋ ፍላጎት እንዲኖርበት ወይም ደግሞ እሷም እንዲኖርባት ያደርግና በዚህ አማካይነት ወይ ሚስት ትማረራለች ከባሏ ከወሲብ ወይም ደግሞ ከሩካቤ ስጋ ወዳድነቱ የተነሳ፣ ወይ ደግሞ እሱ ይማረራል ማለት ነው። ወይ እሱ ይማረራል ወይ እሷ ትማረራለች። በዚህ ምክንያት ለመፋታት ሁሉ የሚደርሱበት ብዙዎች በትዳር ህይወት ውስጥ አለ። ወይ ደግሞ በተቃራኒ ምን ያደርጋል? ሩካቤ ስጋ ይገላል ወይም ፍላጎት ይገላል። አሁን ቅድም እንደነገርኳቸው ማለት ነው። በዚህ አማካኝነት ትዳራቸውን ለመበተን ይፈልጋል። በዚህ ባይሳካለት አጋንንቱ ምን ያደርጋል? በጸባይ እንዳይስማሙ ያደርጋል። ሩካቤ ስጋ ላይ ችግር ባይኖርባቸው ወይም ደግሞ በዚህ ባይፈትናቸው እንኳን ጸባያቸውን ይቀያይራል። እየተዋደዱ እየተላመዱ የባህሪ በሚመስል አለመግባባት ያለያያቸዋል። በመካከላቸው አለመተማመን ይፈጥርና አንዱ አንዱን እንዲጠረጥረው፣ አንዱ ምን እንዲያደርገው እንዲጠረጥረው፣ እንዳያምነው ያደርጋል ማለት ነው። ገና ለገና ለእርቅ ሲጠየቁ እንዲያንገሸግሻቸው ያደርጋል። ይሄ ሁለተኛው ዘዴው ነው። ከሩካቤ ስጋ ሁለተኛ ዘዴው በዚህ አማካይነት
ወይም ደግሞ በቤተሰብ በቅርብ ዘመድ በኩል ወይ ከሷ ቤተሰቦች ጋር በማጋጨት ወይ ደግሞ ከሱ ቤተሰብ ጋር በማጋጨት ሰላም እንዳይፈጠር አድርጎ ወይ በሱ ቤተ ዘመድ በኩል ምክንያት ወይም በሷ ቤተ ዘመድ በኩል ትዳራቸውን እንዲፋቱ ያደርጋል ማለት ነው። በዚህ አማካኝነት አጋንንቱ ወይም ደግሞ በልጆች ወይ ልጅ ይነሳል። ማለትም ማህፀን ላይ ይቀመጥና መሃን ያደርጋል ወይም የወንዱን ዘር ያደነብሸዋል። በዚህም አማካኝነት ወይ ባል እኔ ልጅ ከሌለ ይላል፣ በቃ ልጅ ከሌለ እኔ ልጅ መውለድ ፈልጋለሁ፣ ስለዚህ አንቺ ነሽ መሃን መፍታት ፈልጋለሁ ይላል። ወይ ደግሞ ሚስት እሷም ልጅ ፈልጋለሁ ልትል ትችላለች፣ አንተ ነህ መሃን። ከዛ በኋላ በዚህ አማካኝነት ሕክምናም ሲሄዱ መሃኖች እንደሆኑ ወይ ከሁለት አንዳቸው መሃኖች እንደሆኑ ይነገራቸዋል። በቃ እሱ መሃን እንደሆነ ካወቀች በቃ እኔ እፈታለሁ ትለዋለች። እሷም ወይ ደግሞ እሷ መሃን እንደሆነች ከተረዳ በቃ ፈታሻለሁ እኔ ልጅ መውለድ እፈልጋለሁ ይላል። በዚህ ምክንያት ትዳራቸውን ይበትናል ማለት ነው አጋንንቱ። በዚህ ነው እንግዲህ የብዙዎችን ትዳር የሚያመሰቃቅለው። በነገራችን ላይ እንደ ቤተክርስቲያን ሕግና ስርዓት በምንም አይነት ምክንያት ያለ ዝሙት ምክንያት ሚስቱን ፈቶ ሌላ የሚያገባ ያመነዝራል። እርሷም ባሏን ፈታ ሌላ ብታገባ ታመነዝራለች። ወለ ስንፈተ ሩካቤ ወለ አጣች ገረጣች ነጣች። ወይም ደግሞ እንደዚህ አይነት ችግር ተከሰተባት ወይም ደግሞ መከነች ብሎ ወንድ ልጅ ሚስቱን መፍታት የለበትም። እሷም ባሏን መፍታት አትችልም። በልጅ ምክንያት ቢሆን ወይ በሩካቤ ስጋ አለመጣጣም ምክንያት እንኳን ቢሆን እህት ወንድሞች ትዳር መበተን በጭራሽ አይፈቀድም። በኦርቶዶክስ እምነት፣ በክርስትና እምነት በጭራሽ። ይሄ እኮ ነው መጀመሪያ ወደ ትዳር ህይወት አንድ ሰው ከመግባቱ በፊት ይሄን ሁሉ ማሰብ አለበት። እንዲህ አይነት ነገር ቢገጥመኝስ? ምናልባት በሩካቤ ስጋ ባልጣጣምስ? በሩካቤ ስጋ ወይ እኔ ጋር ችግር ቢኖር ወይ እሷ ጋር ችግር ቢኖርስ? ይሄን ከማግባት በፊት ነው ቀድመ ማሰብ ያለብን። ከማግባትሽ በፊት ነው ቀድመሽ ማሰብ ያለብሽ። ወይ እሱ ድንገት ቢመክንስ? የማይወልድ ቢሆንስ? ወይ እኔ የማልወልድ ቢሆንስ? ብዙዎች በቃ እንወልዳለን ብለው ነው አይደል የሚገቡት ትዳር ህይወት ውስጥ። ነው አይደለም? ወንድሞች እስቲ ንገሩኝ። ነው አይደለም? አግብተን ወልደን ከብደን አንልም ወይስ ላንወልድም እንችላለን ብለን ነው የምንገባው? እንወልዳለን ብለን ነው። ድንገት ባልወልድስ ብሎ ደግሞ ማሰብ፣ እንዲህ አይነት ነገር ቢገጥመኝስ? ወይ እሱ መሃኑ ቢሆንስ? ወይ እኔ መሃን ብሆንስ? እንዴት ነው እፈታለሁ ልፍታውልን ነው? በጭራሽ አይቻልም። ይህን ቀድመን ማሰብ መቻል አለብን እህት ወንድሞች። ምንም ነገር ቢፈጠር መጋፈጥ አለብን። ትዳርን ይህን አስበህ መግባት አለብህ። አስበህ መግባት አለብህ። ወደ ትዳር የሚገባ ሰውና ወደ ምንኩስና የሚሄድ ሰው አንድ ይመስለኛል፣ እንደኔ ማለት ነው። አንዴ ከመነኮስክ በቃ ሞታል ማለት ነው። የሞተ ሰው አይመለስም አይደል? የሞተ ሰው አይመለስም። የመነኮሰ ሰውም ልክ እንደዚሁ ከመነኮሰ በኋላ ምንኩስናዬን አፍርሼ በጋብቻ ህይወት ልኑር ማለት አይችልም። በዝሙት ቢወርቅ እንኳን ንስሐ ገብቶ ምንኩስናውን ይቀጥላል እንጂ በቃ አግብቼ ልኑር ማለት አይችልም። ይሄ በጭራሽ ማይፈቀድ ነገር ነው። መነኮሰ ማለት ሞተ ማለት ነው ባጭሩ። እኔ በዓለም የሞትኩ ነኝ እንዳለው ቅዱስ ጳውሎስ ማለት ነው። በጋብቻ ህይወትም እስከ ህይወት እቅታ ድረስ ለሚስት አብረ የምትታመነውን ጸባይዋ ተለዋወጠ የሆነ ከጸባይዋ ጋር አልተጣጣምኩኝም ብለ ልትፈታት አትችልም። አላስኖራለችኝ ብለ ልትፈታት አትችልም። አንድ መረዳት አለብን። ለዛ ነው ቅዱስ ጳውሎስ ሚስት ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኑር ወይ ደግሞ ከባሏ ጋር ትታረቅ ይላል መጽሐፍ። ከባሏ ትታረቅ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 10 እስከ 11፣ ምዕራፍ 7 ቁጥር 4 ስለ ትዳር ይናገራል ቅዱስ ጳውሎስ። በአጭሩ ምዕራፍ 7 አንደኛ ቆሮንቶስ ስለ ትዳር ነው የሚያወራው እና አንድ የምንማረው ትምህርት ይሄንን ነው። ስለዚህ የባለቤትሽ ተስፋ መቁረጡ ከእምነት ማጣት የተነሳ አንድም ትዳርን መዘንጋት የለበትም። የትዳር
ህይወት ለትዳር የምንከፍለው ዋጋ እስከምን ድረስ ነው የሚለው ማሰብ ያስፈልጋል። ሌላው ወደ መፍትሄ ነው። በቃ ምን የሚባል አባባል አለ መሰላችሁ? የቻልከውን አድርግ፣ ማድረግ ካልቻልክ ግን የሚባል አለ፣ አመለካከትን ቀይር የሚባል። ማድረግ እስካለብህ የምትችል ከሆነ ያንን ነገር ለመቀየር ሞክር። የማትወደውን ነገር ለመቀየር ሞክር። መቀየር የማትችል ከሆንክ ግን ምንን ቀይር? መልሱልኝ። ምንን ቀይር? አመለካከት መቀየር ያስፈልጋል። እና አሁን እዚህ ጋር በሩካቤ ስጋ ትዳር መፍታት፣ በሩካቤ ስጋ ለመጣጣም ትዳር መፍታት አይቻልም? አይቻልም። በምክንያት ትዳር መፍታት ይቻላል? አይቻልም። እና ምን ማድረግ ይሻላል? ከዛ ችግር ለመውጣት መፍትሄ ማበጀት። መፍትሄ ካልመጣስ መታገስ፣ እግዚአብሔር አምላክ መፍትሄውን እስኪያመጣ። ካልሆነስ በቃ ችለን መኖር ነው፣ በጸጋ ተቀብለ መኖር ነው። እና እስከዚህ ድረስ ነው መታመን ያለብን ማለት ነው ወንድሞች፣ እንጂ በጭራሽ በምንም ታምር በዚህ ምክንያት ትዳር መፍታት ተገቢ አይደለም። ይሄንን ስላልተረዳ ነው የትዳር አጋሪሽ፣ እና ይሄን መረዳት መቻል አለበት። ምናልባት የሚሰማ ከሆነ ይሄንን ትምህርት ሼር አድርግለት። እና አንድ የምንማረው ትምህርት ይሄ ነው። ሌላው እንዴት ታዲያ ምን ማድረግ መቻል አለብን? ወደ መንፈሳዊ ህይወት መግባት። በመንፈሳዊ ህይወት ከገባን በኋላ በተለይ እግዚአብሔርን መጀመሪያ ከእግዚአብሔር ምላሽ ለማግኘት፣ ከእግዚአብሔር መፍትሄ ለማግኘት እግዚአብሔር የማይወደው ነገር ካለ በህይወታችን እሱ ማስተካከል አለብን። ንስሐ መግባት፣ ስጋው ደሙ መቀበል፣ ቋሚ በሆነ በክርስትና በመንፈሳዊ ህይወት መኖር፣ በጾም በጸሎት በስግደት ህይወት መኖር ግድ ይላል። የመጀመሪያው ነው። ሌላው ሲቀጥል ደግሞ መናፍስቱን መፋለም ነው። እኛ በምናውቀው መንገድ በመቁጠሪያ በስግደት መናፍስቱን በቅጣት መልክ መቃወም ያስፈልጋል። ዲያብሎስን ተቃውሞ ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ተብሎ እንደተጻፈው ማለት ነው። ሌላው ደግሞ ስለት መሳል፣ ቅዱሳንን መማፀን። በተለይ ቃል ኪዳን ያላቸው ብዙ ቅዱሳኖች አሉ አይደል? እንጠቀምባቸው ወንድሞች። በእውነት ገድላቸውን እያነበብን፣ በተለይ ገድል እያነበብን የቅዱሳንን ገድል እያነበብን እንደነ አቡነ ሀብተ ማርያም እንደነ አቡነ ገብረ መንፈስ ቅዱስ ያሉ ቅዱሳንን በእውነቴን ነው የምላችሁት ወንድሞች፣ ገድላትን ስታነቡ እስቲ ተአምር አንብቡ። ገድል ብቻ አታንብቡ እሺ፣ የገድሉንም ተአምር ጭምር አንብቡ። በጣም ብዙ ቅዱሳን ተማጽነው ይደረግልኛል ብለው አምነው ከስንት ነገር የዳኑ ከስንት ችግር ይወጡ አሉ። እወጣዋለሁ ብሎ ማያስቡትን ችግር የተወጡበት ብዙ ቅዱሳን አሉ። ብዙ ምዕመናን እንዳሉ ገድል የቅዱሳን ቅዱሳት መጻሕፍት ይመሰክራሉ። ስለዚህ በቅዱሳን ቃል ኪዳን ተማምነን ገድላቸውን እያነበብን ገድላቸውን ባነበብነው የጸሎት ውሃ እየተጠመቅን ለቅዱሳኑም የጸጋ ስግደት እየሰገድን መታሰቢያቸውን እያደረግን ቅዱሳኑን ብንማጸን እመኑኝ ወንድሞች፣ ቅዱሳን ካለብን ማንኛውም ችግር ነፃ ያወጡናል። ስልጣን አላቸው በእግዚአብሔር ፊት። እግዚአብሔር ቃል ኪዳን ገብቶላቸዋል። በስምህ የተማጸነኝን እኔ ረዳዋለሁ፣ እኔ ካለበት ችግር ሁሉ አውጣዋለሁ ብሎ ቃል ኪዳን ገብቶላቸዋል። ስለዚህ በቃል ኪዳናቸው ቅዱሳን ይሄ ብቻ አይደለም፣ በስንፈተ ሩካቤ ብቻ አይደለም፣ ልጅ የሌለውን እንኳን ልጅ አሰጥተዋል አይደለም እንዴ? አላሰጡ? ንገሩኝ እስቲ። እና አቡነ ገብረ መንፈስ ቅዱስ እና አቡነ ሀብተ ማርያም ልጅ አሰጥተዋል እኮ። እነ ቅድስት ክርስቶስ ሰምራ፣ ሌሎችም ብዙ ቅዱሳን ልጅ አሰጥተዋል። መሃን ሆነው እንኳን ራሱ አስቡት። እና ቅዱሳንን በተለይ ለነሱ መሳል ብቻ አይደለም፣ ገድላቸውን እየጸለዩ በጸሎታቸው ገድላቸውን ባነበብን በጸሎቷ መጠመቅ፣ በስዕላቸው ፊት የጸጋ ስግደት እየሰገዱ ከዛ ችግር እንዲያወጡን መማፀን እስኪሰሙን ድረስ ነው። ታዲያ ለጊዜው አይደለም እንማጸነው፣ ከነሱ ምላሽ እስከምናገኝ ድረስ በመማፀን ከዚህ ችግር መላቀቅ ይቻላል። እህት አለምዬ ይህን ይመስላል ማለት ነው። በተለይ አጋንንቱ ደግሞ ሴቷ ጋር ከሆነ ማህፀን ላይ አርፍጦ፣ ወንዶች ላይ ካለ ደግሞ ሀፍረተ ስጋቸው ላይ አርፍጦ ነው ብዙውን ጊዜ ስንፈተ ሩካቤ የሚያመጣው። በተለይ መንፈስ በሴቶች ላይ ካደፈጠ፣ በሴቶች ማህፀን ላይ ካደፈጠ የማህፀን ማሳከክ፣ የማህፀን መብላት፣ ወይ በሩካቤ ሰዓት የወንዱ ብልት ወደ ሴቷ ብልት በሚገባበት ሰዓት
እንደ እሾክ የሚያም የውጋት ስሜት ወይም ስሜት አልባ መሆን ወይም ቀለም አልባ ፈሳሽ ከማህፀን አለመፍሰስ ወይም ሽንት ሲሸኑ ከፍተኛ የሆነ የማቃጠል ስሜት መኖር ወይም ሳስቡ ድንገት የሽንት ማምለጥ መኖር ወይም ደግሞ ሽንቱ የምንሸናው ሽንት ከተለመደው ሁኔታ እጅጉን የሚከረፋ ወይም የሚያጥወለውል ይሆናል። እንደዚህ አይነት ምልክት ወይም ደግሞ ደም የቀላቀለ ሽንት መሽናት ወይም መሃን መሆን ወይም ደግሞ ነፍሰ ጡር የሆኑ ይመስል ማህፀን ወደ አካባቢ ማበጥ ወይም ደግሞ ከንብርት በታች ቅስፍ የሚያደርግ የውጋት ስሜት መኖር እነኚህ ሁሉ መናፍስት ማህፀን ላይ ማድፈታቸው ማህፀን ይዞታቸው አድርገው ለመቀመጣቸው የሚያሳዩ ምልክት ነው። ወይም የወር አበባ መዛባት ወይም ከማህፀን ቀለም አልባ ፈሳሽ በተደጋጋሚ ባልተለመደ ሁኔታ መፍሰስ እነኚህ መናፍስት ማህፀን ላይ ሲቀመጡ ነው። ታዲያ መናፍስቱ ማህፀን ላይ ተቀምጠው የሚፈታተኑ ከሆነ በተለይ መልካ ቅዱስ ሩፋኤልን መልኩን በመጸለይ ገድሉን ድርሳኑን በመጸለይ ቅዱስ ሩፋኤል አባቴ ማህፀኔ ላይ ተቀምጦ ስንፈተ ሩካቤ ወይም ደግሞ በሩካቤ ሰዓት ከባለቤት ጋር እንዳልጣጣም የሚያደርገኝን ማህፀኔ ላይ ተቀምጦ ደስታ የሚነሳኝን ይህን ክፉ መንፈስ እባክህን ከማህፀኔ ላይ አንሳልኝ እያልሽ ማህፀንሽን ድርሳኑን በጸለሽበት መልኩን በጸለሽበት የጸሎት ውሃ ሁልጊዜ መታጠብ ያስፈልጋል። ቅባ ቅዱሱን መቀባት ማህፀንሽን ችግር የለውም መቀባት ማህፀኔ ላይ ተቀምጠ ስሜት አልባ መታደግ ወይም ደግሞ በሩካቤ ሰዓት እንዲህ አይነት ችግር የምትፈጥር ክፉ መንፈስ በመድኃኒዓለም ስም ከማህፀኔ ላይ ተነስ፣ ስራህን አቁም እያልን መንፈሱን መገሰጽ አምላከ ቅዱስ ሩፋኤል ድረስልኝ እያልን መማፀን ያስፈልጋል ማለት ነው። በዚህ መንገድ እህት ዓለምዬ ይህን ክፉ መንፈስ ከአንቺ ማስነሳት ትችያለሽ ማለት ነው። ይህን ይመስላል። ወደ ሁለተኛው ጥያቄ እንለፍ። አንድ ወንድማችን እንዲህ ብሎ ጠየቀ። እግሬን ያመኛል። ህመሙ የመጣብኝ ስደት ከመጣው በኋላ ነው። ለትዳር የምጠይቃቸው ሰዎች ጤነኛ አይደለም፣ እግርን በሽተኛ ነህ እያሉ ይርቁኛል። እኔም በዚህ ምክንያት እንደ ሴት ልጅ አለቅሳለሁ። ወንድሜ ምክርን እፈልጋለሁ የሚል ጥያቄ ነው። እንግዲህ ወንድማችን ጋር ደግሞ ምንድነው የእግር መታመም ነው። በእግር መታመሙ ምክንያት ደግሞ የትዳር እድሉ ወይም የትዳር ህይወቱ እየጨለመበት እንደሆነ ነው። ይህም የእግሩ ህመም ደግሞ የመጣበት ምክንያት ወደ ስደት ከመጣ በኋላ እንደሆነ ነው። ብዙውን ጊዜ እንዲህ አይነት ነገር የሚፈጥረው ምንድን ነው ካልን እግር ለሚያደፍጡ መናፍስቶች፣ በተለይ እግር ለሚያደፍጡ መናፍስቶች በእግር በመርገጥ ጊዜ የሚገቡ መናፍስቶች አሉ አይደለም? ብዙዎቻችን እንደምናውቀው በመርገጥ ጊዜ የሚገቡ መናፍስቶች ለምሳሌ አብራንክርት ሊሆን ይችላል። ለምሳሌ በጫማ የተደገመ፣ በካልሲ የተደገመ በመርገጥ ጊዜ የሚገቡ መናፍስቶች ወይም ደግሞ ደንቃራ በመርገጥ ልክፍት ሆኖ የሚገባ መንፈስም አለ። መተት እንኳን ባይላክ ልክፍት ሆኖ የሚገባ በመርገጥ ጊዜ ልክፍት። ለምሳሌ ለመንፈሱ የተገበረ ግብር ተጥሎ ከሆነ ያንን ግብር ስንረግጥ ይገባል። በእንደዚህ አይነት ምክንያት የሚገቡ መናፍስቶች እግር ላይ ካደፈጡ የእግር ህመም ያመጣሉ። ወይም አደጋ ድርስ አስነክስ ተብሎ የሚላኩ መተትም ሊኖሩ ይችላሉ። አስነክስ፣ እጅ፣ እግር፣ ጉልበት ስበር፣ አሳስራ አስቀምጥ፣ መንገድ እድል አበላሽ፣ ኃይል ጉልበት ንጠቅ ተብሎ የሚላኩ መተት መናፍስቶች። እነኚህ መናፍስትም እግር ላይ ካደፈጡ እንዲህ አይነት ችግር ይፈጥራሉ። ግን ይሄ መንፈስ ስራ እየሰራ ነው። እግርን አሳምሞ በዛው ደግሞ የትዳር እድሉን እየዘጋበት እንደሆነ ነው እየተረዳን ያለ ነው። ወንድም አለምዬ ሙሉ እግርን ቅባ ቅዱስ ተቀባ። እግርን የሚያምን ፓርት በተለይ ቅባ ቅዱሱን ወይም ደግሞ የወይራ ዘይቱን እግርን ከመቀባት በፊት ግን አንድ የምትወደው መልአክ አለ አይደለም? የዛን መልአክ ወይም ቅዱስ መልአክም ሊሆን ይችላል ወይም ደግሞ ከቅዱሳን አንዱ ሊሆን ይችላል። የዛን ቅዱስ ወር በገባ ድርሳኑን ወይም ገድሉን በየቀኑ ደግሞ መልኩን እየጸለይክ ቅባ ቅዱሱ ላይ ወይም ደግሞ የወይራ ዘይቱ ላይ ጸልይበት። ከጸለይክበት በኋላ የዛን ቅዱስ ድርሳን የድርሳኑን ወይም የመልኩን ድርሳን ባለቤት እየተማጸንክ
ይሄንን መንፈስ ከእግሬ ላይ አንሳልኝ እያልክ እዛ ፓርት ላይ እግርን ያመመን ፓርት ላይ ቀጥቅጥ፣ መንፈሱን ገስጸው። ሁሌ ጠዋትና ማታ ይነሳል። የጊዜ ጉዳይ ነው። አንተ ከበረታ ሁሌ ጠዋትና ማታ የምትቀጠቅጣ ከሆነ ያ መንፈስ ከጊዜ በኋላ ከእግር ላይ መነሳቱ አይቀርም። ከእግር ላይ ሲነሳ እግር ደህና መሆን ይጀምራል ማለት ነው። ሌላው ደግሞ ስግደት ላይ አተኩር። ስግደት ላይ ማተኮር ጥሩ ነው። ብዙ ጊዜ መናፍስት እጅን ይዘው ሲያሳምሙ፣ እግርን ይዘው ሲያሳምሙ ስግደት ላይ ማተኮር እጅግ በጣም ወሳኝ ጥቅም አለው እና ወንድሜ ስግደት በደንብ አድርጎ መስገድ ያስፈልጋል። እግር ላይ ለሚቀመጥ መንፈስ ትልቁ መፍትሄ ምንድነው? ስግደት፣ እግርና እጅ ላይ እና በዚህ መንገድ መናፍስቶቹን መቃወም ትችላለህ ማለት ነው። ሌላው ደግሞ እህት ወንድሞች ለሁላችሁም እንደ መፍትሄ የምጠቁመው ነገር ምንድነው? ሁላችሁም ላለባችሁ ችግር ግን አስቀድማችሁ ሱባኤ ብትገቡ መልካም። ምን ብታደርጉ? ሰምታችሁኛል አይደል? አስቀድሞ ሱባኤ መግባት። ሱባኤ የምትገቡት ደግሞ ለምንድን ነው? አንደኛ ኃጢአታችሁን ይቅር እንዲላችሁ ነው ዋናው። ምክንያቱም ኃጢአት በራሱ መፍትሄ እንዳናገኝ ያደርገናል። ይህንን ግን የምናደርገው መጀመሪያ ንስሐ መግባት፣ ከዛ በኋላ ቅዱስ ቁርባን መቀበል የምንችል ከሆነ መቀበል ነው። መቀበል ማንችል ከሆነ ደግሞ ለመቀበል እስኪያበቃ ድረስ በትዕግስት እየጠበቅን ኃጢአታችን ይቅር እንዲለን፣ ሁለተኛም ኃጢአታችን ይቅር ብሎን ጠላቶቻችን እንዲያዋርድልን ነው ሱባኤ የምንገባው። ጠላቶቻችን በሙሉ ከእግራችን በታች እንዲጥልልን፣ እንዲያስገዛልን። እሱ ካላስገዛን፣ እሱ እኛን በእነሱ ላይ ካላሰለጠነን በጭራሽ አንሰለጥንባቸውም። በጭራሽ አንሰለጥንባቸውም። ይገዛናል አጋንንቱ እኛን። እሱ ነው ስልጣን የሚሰጠው። ነገር ግን እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይሉ ላይ ስልጣን ሰጥቻችኋለሁ ይሌለ የሚጎዳችሁ ምንም የለም። ታዲያ በአጋንንቱ ላይ ስልጣን እንዲሰጠን ወይም አጋንንቱን እኛ ላይ ያደፈጡት መናፍስት ከእግራችን በታች እንዲጥልልን አጥብቀን ሱባኤ እየገባን መማፀን አለብን። ያለ እኔ ምንም ልታደርጉ አትችሉም ብሏል። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይላል። ስለዚህ ወንድሞች ለሁሉም ችግራችሁ ሱባኤ መግባትን ልመዱ። ለሁሉም ችግራችሁ። ከዛ ለጤናችሁም ሊሆን ይችላል፣ ለጤናም ሊሆን ይችላል፣ በትዳር ሕይወት ዙሪያም ሊሆን ይችላል፣ በቤተሰብ ባለመስማማት ጉዳይ ሊሆን ይችላል፣ በልጆቻችሁም ጉዳይ ሊሆን ይችላል፣ በመንፈሳዊ ሕይወታችሁም በአገልግሎትም ሊሆን ይችላል። ለሁሉም ነገር ግን ሱባኤ መግባት ሁነኛ መፍትሄ ነው እና አንዴን ብታደርግ መልካም ነው ወንድሜ። ይህን መንፈስ በዚህ መንፈስ ላይ እንዲያሰለጥን አሰልጥነኝ ብለህ ተማጸነው። አሰልጥነኝ ካልከው ያሰለጥናል። አንተ በሱ ላይ ከሰለጠንክ ደግሞ ያ መንፈስ ለአንተ መታዘዝ ይጀምራል ማለት ነው። ምን መሆን ይጀምራል? ምን አልኳችሁ? መታዘዝ ይጀምራል። ታሰር ስንለው ምን ይሆናል? ይታሰራል። ታሰር ስንለው ይታሰራል። ስራን አቁም ስንለው ምን ማለት ይጀምራል? ንገሩኝ። ስራውን ማቆም ይጀምራል። ግን ፈጣሪ ግን እኛን በሱ ላይ ካላሰለጠነ መንፈሱ አይታዘዝም ማለት ነው። አይታዘዝም። ስለዚህ አንድም ሱባኤ የምንገባው በአጋንንቱ ላይ እግዚአብሔር አምላክ ስልጣን እንዲሰጠን ነው። እኛን እሱ ጌታ ሆኖ ገዛን አይደል? እኛ ደግሞ በሱ ላይ ጌታ እንዲያደርገን አምላካችንን መማፀን ያስፈልጋል። የአጋንንቱ እንዴት በእኛ ላይ ጌታ ሊሆን ይችላል? ምክንያቱም ኃጢአታችንን ምክንያት አድርጎ። አጋንንት እኛ ላይ ጌታ የሚሆነው ኃጢአታችንን ምክንያት አድርጎ ነው። እኛ ደግሞ ወደ እግዚአብሔር ሄደን ይቅር በለኝ በአጋንንቱ ላይም አሰልጥነኝ ካልነው እግዚአብሔር አምላክ እኛን ይቅር ሲለን በአጋንንቱ ላይ ምን መሆን እንጀምራለን ማለት ነው? ንገሩኝ። ምን መሆን እንጀምራለን? ጌታ መሆን እንጀምራለን። አጋንንቱ እኛን መግዛት አይጀምርም። እኛ አጋንንቱን እንገዛዋለን። ወደ ቀኝ ሂድ ስንለው ወደ ቀኝ መሄድ ይጀምራል። ወደ ግራ ሂድ ስንለው ወደ ግራ መሄድ ይጀምራል። ታስታውሳላችሁ? የመልአከ መንክራት መምህር ግርማ ቪዲዮ የፈውስ ፕሮግራም ላይ ድሮ እኛ ነበር የምንገዛው አለ መንፈሱ። እኛ ነበር የምናሽከረክረው። ቡና ካልጠጣልን
እናስመልሰዋለን፣ ችግር እንፈጥርበታለን ተረባርበን። አሁን ግን እኛ ነን ለሱ የምንታዘዘው። ድሮ ያከብረን ነበረ፣ ጌቶቼ ይለን ነበረ፣ ይገዛልን ነበር። አሁን ግን አንተ ውሻ እያለን ሁሉም ይጠራናል። ምን እያለን የሚጠራን ሰምታችሁኛል አይደል? ውሻ ንቋቸው ማለት ነው። እያዘዛቸው እኮ ነው። ደግሞ ያዛቸዋል። ባይገርማችሁ ለጸሎት ቀስቅሱኝ እያለ ያዛቸዋል። ታዲያ በጸሎት ሰዓት ጠብቀው ነው የሚቀሰቅሱት መናፍስቶቹ። አያችሁ አይደል? አሁን ማን ነው ጌታ? እሱ ወይስ እነሱ? እሱ ሆነ ማለት ነው። ድሮ ይገዙት ነበረ፣ ኃጢአቱን ምክንያት አድርገው ይገዙት ነበር። አሁን ግን እሱ ከአምላኩ ጋር ታርቋል። ከአምላኩ ጋር እርቅ መስርቷል። እርቅ መመስረት ብቻ አይደለም፣ በእነሱ ላይ ስልጣን አግኝቷል። ስለዚህ ይገዛቸዋል እንጂ እሱ አይገዙትም። እና አንድ የምንማረው ትምህርት ይሄን ነው ማለት ነው። ስለዚህ ወንድሜ አሰልጥነኝ በለው መድኃኒዓለምን። እሱ ሲያሰለጥን አንሳ በሽታን ስትለው ወዲያው በፍጥነት ያነሰዋል። በሽታውን ያመጣብን በሽታ ወዲያው ያነሰዋል። እንዲህ አርግ አብረህ ስገድ ስትለው አብሮ ይሰግዳል። ስራ አብረኝ ስራ ካልከው አብሮ ስራ ይሰራል። በአንተ ሰውነት ላይ ሆኖ ስራውን ይሰራላል እያቀላጠፈ። ሳታስበው ያለምንም ድካም ስራን ታጠናቅቃለህ። 4 ሰዓት 5 ሰዓት የሚፈጅብህ ስራ በ1 ሰዓት ትጨርሰዋለህ። ምክንያቱም አንተ ላይ ሆኖ አጋንንቱ በቅልጥፍና ነው የሚሰራው። እየታዘዘልህ ነው፣ ባሪያ ሆኖ ማለት ነው። አብረኝ ስራ ካልከው አብረኝ ጥረግ፣ አብረኝ ልብስ ጠብ ካልሽው ያጥባል አብሮ ልብስ። ገዝተሽዋላ። እና እንደምንማረው ትምህርት ይሄ ነው ማለት ነው። እና ወንድሜ ስለገዛክ ነው። ስለዚህ ንስሐ ግባ፣ እግዚአብሔርን ይቅር በለኝ በለው። ስልጣን ስጠኝ በአጋንንቱ ላይ፣ እኔን እግሬን እያሳመመ የገዛኝ መንፈስ እባክህ እንድገዛው አሰልጥነኝ በለው። ያሰለጥናል። ከዛ በኋላ አንተ ብቻ ፈጣሪ የማይወደውን ነገር አትስራ። እኛ ብቻ ፈጣሪ የማይወደውን ነገር አንስራ። ፈጣሪ የማይወደውን ስራ ከሰራን ባሪያዎቻችን ከቁጥጥር ውጭ ይሆናሉ። እነማንም ማለቴ ነው? ባሪያዎቻችን ስላችሁ እነማንም ማለቴ ነው? ንገሩኝ። መናፍስት ናቸው። ከቁጥጥራችን ውጭ ይሆናሉ። የማንወደውን ስራ ያስደርጉናል። የማንፈልገውን ያሰሩናል። እያነከስን ሜዳ አንፈልግም፣ እያነከስን እንድንሄድ ያደርጉናል። እያነከስክ እኮ ሜዳ አትፈልግም፣ ግን እያነከስክ እንድትሄድ ያደርጓል። በትዳር ህይወትም ጣልቃ እየገቡ ሰላምን ይነሱሃል። ምክንያቱም ባሪያዎች አምፀውብሃል። ባሪያዎች እኮ ናቸው ያንተ፣ ግን አሁን አምፀውብሃል። እንዴት አመፁብክ? ምክንያቱም አንተ ራስህ በጌታ ላይ ምን ስለሆንን ንገሩኝ። አማጽያን ስለሆንን፣ ስላመጽንበት። አያችሁ አይደለ? እና ባሪያ ቢገዛው ይደንቃል? አይደንቅም አይደል? ምክንያቱም ባሪያ አመፀኛም ባሪያ የሱ ባሪያ ቢያምጽበት ምን ይደንቃል? ምንም አይደንቅም። ስለዚህ መጀመሪያ ብቻ አሁንም እየነገርኳችሁ ያሉት ወንድሞቼ ምንድነው? በስራችን ያሉ አጋንንት ሁሌም እንዲታዘዙልን ከፈለግን እኛ ሁሌም እግዚአብሔር አምላክን ደስ የሚያሰኘው ስራ መስራት፣ ከሱ ህግና ትእዛዝ ወደ ቀኝም ወደ ግራም አለማለት። ያኔ አጋንንቱ በቁጥጥራችን ስር ይሆናል ማለት ነው። እንደፈለግን ነው የምናሽከረክረው። ለቅዱሳን አጋንንት የታዘዙላቸው ለምን ይመስላችኋል? አጋንንትን እንደ ጭስ የሚያበኑት ምድር ሰንጥቀው አቡነ ሀብተ ማርያም ምድር ሰንጥቀው አጋንንትን አስጥመዋል እኮ መሬትን ከፍተው። በተለይ ዋና ዓለምን ሲያስቱ የነበሩ መናፍስቶች ነበሩ። አቡነ ሀብተ ማርያም ገድላቸው እሁድን ተመልከቱ። የእሁድ ገድላቸው እና 3 ዋና አጋንንት ተይዘውላቸው ነበር። በዲዮቅልጥያኖስ ላይ አድሮ ስንት ሰማዕታትን ያስጨፈጨፈ መንፈስ። ብቻ ሌሎች 3 መናፍስቶች ናቸው። 3ቱንም ቸሩ መድኃኔዓለም ጠይቃቸው፣ እነኚህ ስራቸውን እስቲ መርመራቸው ብሎ አቡነ ሀብተ ማርያም እናገረው። ከዛ ጠየቃቸው። እኔ እንዲህ ሳስት ነበርኩኝ፣ እንዲህ ሳስት ብዙዎችን አሳስቻለሁ እያለ ተናገረ። ከዛ በኋላ ምድር ሰንጥቆ እንዲውጣቸው አደረገ። ይህን ፓወር ያገኘው ለምንድን ነው? ለአምላኩ ስለታመነ ነው።
ለክርስቶስ ለታመነ ነው። አባታችን አቡነ ሀብተ ማርያም። ባይታመን ኖሮ ይታዘዙለታል? ነገሩኝ እስቲ። ይታዘዙ ነበር አጋንንት? አይታዘዙ። እና እህት ወንድሞቼ እኛም አሁን ማድረግ ያለብን ለአምላካችን መታዘዝ፣ እሱን ደስ የሚያሰኘውን ስራ መስራት፣ ከሱ ሕግና ትእዛዝ ወደ ቀኝ ወደ ግራም ፈቀቅ አለ ማለት። ሌላስ እሱ እኛን በእነሱ ላይ እንዲያሰለጥነን በሱባኤ መጠየቅ፣ በስግደታችን፣ በጸሎታችን፣ በዕለት ተዕለት ጸሎታችን መጠየቅ፣ አሰልጥነኝ በጠላቶቼ ላይ ያልን መማፀን። ያኔ ያሰለጥነናል፣ እንደ ልብ ይታዘዛሉ ማለት ነው። ከፈለግን በደንብ ከታመንለት ለፈጣሪ ከኔ ወጥተህ ፊት ለፊቴ ሆነ ታየኝ ካልነው አይታየም? ንገሩኝ እስቲ አይታየም? ከሰውነቴ ውጣና አጠገቤ ሆነ ታየኝ ካልነው እኮ ራሱ ይታያል። ራሱን ያሳየናል። አጋንንቱ እንደዚህ ሆኖ የታየበት ጊዜ የለም? ንገሩኝ እስቲ። አለ እኮ አባታችን አባ ሚልኪ ሰይጣንን ከሰው ላይ አስወጥተው በጥቁር ባሪያ አምሳል አስወጥተው ለሰው ሁሉ እንዲታይ አድርገዋል። አባ ሚልኪ የንጉሱ ልጅ ላይ ሰይጣኑ ተሳፍሮባት ነበር። አሰቃያት፣ በጣም አሰቃያት። ከዛ አባ ሚልኪ ጸሎት አደረጉና መንፈሱን በጥቁር ባሪያ አምሳል ከልጅቷ ላይ ያወጡት። ሰው ሁሉ ያየው አጋንንቱን። ከዛ ብዙ ሰዎች ማይሸከሙትን ገንዳ አሸክመውት በል እንግዲህ ተሸከምና ፊት እየተገለጥ ወደ ገዳሜ ይዘልኝ ሂድ ብለውት ነበር። አባ ሚልኪ በፊት ለፊታቸው እየተገለጠ ገንዳውን ተሸክሞ ይሄድ ነበር። አያችሁ አይደለ? ምን ያክል አጋንንት እንደተገዛላቸው። አሁን ይሄ የሚያሳየው ምንድነው? ምን ያክል ለፈጣሪያቸው ቢታመኑ ነው። ምን ያክል ፈጣሪን ደስ የሚያሰኝ ስራ ቢሰሩ ነው። ምን ያክል በፈጣሪ ፊት ባለሟልነትን ሞገስ ቢያገኙ ነው። አንድ የምንማረው ትምህርት ይሄ ነው። እና ወንድሜ እንደተረዳኝ መልሱም እንደተመለሰልህ ተስፋ አደርጋለሁ። ስለዚህ አሁን ያልኩ መንገዶች ተጠቀም። አሁን ቅድም ያልኩ መጀመሪያ ያልኩ ነገሮች አሉ። ለምሳሌ የምትወደው መልአክ ወይም ቅዱስ ካለ የዛን መልክ ድርሳን ወይም ገድል እየጸለይክ የወይራ ዘይቱ ላይ ጸሎት አድርግ። ከዛ በኋላ የዛን ቅዱስ ስም እየጠራ ሙሉ እግርን የሚያምን እግርን ፓርት ተቀባው፣ ቅባ ቅዱሱን። ከዛ በኋላ ያንን ቅዱስ እርዳታ ጠይቀው፣ እባክህ ይህ መንፈስ ከእግሬ ላይ እንዲያነሳ፣ ይህንን መንፈስ ህመሙን ከእግሬ ላይ እንዲነሳ አድርግልኝ፣ በሽታውንም ከኔ ላይ ያነሳልኝ እያልን ያንን ቅዱስ ከተማጸን በኋላ መንፈሱን ከእግራችን እንዲወጣ ማንሳት፣ መቀጥቀጥ፣ ጠዋትና ማታ ማለት ነው። ሳይወድ በግዱ ያ መንፈስ ይነሳል። የበለጠ እሱ ብቻ ላይሆን ይችላል እኮ አንተ ጋር ያለው መንፈስ፣ እግርን ያሳመመ መንፈስ ብቻ ላይሆን ይችላል። ስንት መናፍስቶች አሉ፣ ይናበባሉ ደግሞ እኮ። አሁን አንደኛው እግርን ቢያሳምም፣ አንደኛው ደግሞ የትዳር እድልን የመዝጋት ስራ ይሰራል። አሁን ለምሳሌ አብር አንከርቱ እግርን ያዘክ አይደል? እግርን ወይ ቢይዝ ወይ በእግር የገባ ደንቃራው እግርን ቢይዝ፣ አይነ ጥላዋ ደግሞ ትዳር ትከለክላለች። እንዴት እያደረገች ካንተ ተነሳና ሴቶቹ ላይ ትቀመጥና እዩ ተመልከች፣ አይሽ አንካሳ እኮ ነው፣ አይራምድም፣ እግሩ ታማሚ ነው። አሁን ይሄን አግብተሽ ልታስታምም ነው ወይስ ሊያስታምምሽ? ሊያስተዳድርሽ ነው ወይስ ልታስተዳድሪው? እንዲህ ያለ አቃቂር ያወጣል። ከዛ በኋላ ያርቃታል ማለት ነው። እንዲህ አይነት ዘዴ ይጠቀማል። ስለዚህ ብዙ ጠላቶች እንዳለ አትርሳ። ሁልጊዜና በማንኛውም የህይወት እንቅስቃሴያችን የዲያብሎስ ተቃውሞ እንዳለ መዘንጋት የለብን እና ይህን ልትማር ይገባል ወንድምዬ። በዚህ መንገድ መናፍስቶችን መንፈሱን ስራው ማስቆም ትችላለህ። ወደ ሶስተኛ ጥያቄ ልለፍ። አንዲት እህታችን እንዲህ ብላ ጠየቀች። የማገኛቸው ሰዎች በውሸት የተሞሉ ናቸው። የማገኛቸው ሰዎች በውሸት የተሞሉ ናቸው። እውነትን ስፈልግ ከብዙ ሰው ጋር እጣላለሁ፣ ከቤተሰቦቼ ሳይቀር። ወንድሜ ይህን የሚያደርገው ምናልባት መንፈስ ይሆን የሚል ጥያቄ ነው። እህት አለምዬ እውነትን መያዝሽ መልካም ነው። እውነትን መፈለግሽ መልካም ነው። ግን ከሰዎች እውነትን ስላጣሽ ልታዝኛ አይገባም። ይልቁንም ለሰዎች ልትጸልይላቸው፣ ድካማቸውን አውቀሽ
ልትማጸኝላቸው ድካማቸውን እንድታግዥ እንጂ ከእነሱ ጋር ልትጣይ ወይም ልታማርሪ አይገባም። እህት ወንድሞች፣ እናንተ ጋር መልካም ነገር ቢኖር እናንተ ጋር ያለው መልካም ነገር ሰው ላይ ስላላገኛችሁት ሰውን ልትጠሉት አይገባም። ከሰው ጋርም ልትጣሉ አይገባም። ይልቁንም ለእነኛ ሰዎች ልንጸልይላቸው፣ ከቻልን ልንመክራቸው፣ እየመከርናቸው ውሸት ትክክል ጥሩ እንዳልሆነ እየመከርናቸው እግዚአብሔር አምላክ ምን ያክል ውሸትን እንደሚጸየፍ እየመከርናቸው ለነሱ ልንጸልይላቸው ነው የሚገባው። ይህንን የውሸት መንፈስ ከነሱ አርቅ ጌታ ሆይ እያልን የውሸትን መንፈስ አርቅላቸው ጌታዬ መድኃኒዓለም እያልን ልንማጸንላቸው እንጂ እነሱ ላይ በእነሱ ምክንያት እነሱ ጋር እንደዚህ አይነት ነገር ስለሌለ የምንቆጣ ከሆነ እኛ ከነሱ በምንም አንሻልም። የእውነት አንሻልም ማለት ነው ከነሱ። እና እህት ወንድሞች አንድ የምንረዳው ነገር ይሄ ነው። አጋንንቱም የሚፈልገው ይሄንን ነው። አንቺ እውነተኛ ብትሆኚ ያንቺን እውነተኛነት ለመጉዳት ይፈልጋል። ይሄ መንፈስ ያንቺን እውነተኛነት ለመጉዳት ሲፈልግ ደግሞ ከሰዎች ተአማኒነትን እንድታጭ ያደርጋል። በዚህ ምክንያት ለሰው ያለሽን አመለካከት ይቀይራል። በተለይ አንድ ሰው ውሸት ሲዋሽ ካየን ሁሉም ሰው ውሸታም ነው የሚመስልን። በአንድ ሰው ውሸታምነት ከተታለልን ሰው ሁሉ ውሸተኛ አይመስለንም። ይሄ የአጋንንቱ ሴራና ተንኮል ነው። በውሸታሞች ውሸት የተዋሸው ውሸት ስሜትን ከመጉዳት አልፎ ነገ እውነተኛ ሰዎችን እንዳታምን ያደርጋል የሚባለው አባባል ትክክል ነው። ነገ እውነተኛ ሰዎችን እንዳታምን ሁሉ ጭምር ያደርጋል። አንዳንድ ሰዎች እንደው ስለዋሸኝ አይደለም ይቅር ያለኝ ከእንግዲህ ላምን ስለማልችል ነው ይላሉ። ከእንግዲህ ላምን ስለማልችል ነው። ይሄ ምን ያክል አጋንንቱ ሲስተም እንደሚጠቀም የዲያብሎስን ሴራና ተንኮል ነው የምንማረው። እና በተለይ እኛ እውነተኞች ከሆነ አጋንንቱ በሰዎች ዘንድ እንድንከዳ ወይም እንድንዋሽ አደርገንና ይሄ ተአማኒነትን ወይ ከኛ እንድናስወግድ ያደርጋል። ይሄ እኛ ጋር ያለው መልካም ነገር የለም ስነ ምግባር እውነትን መያዝን መጽሐፍ ቅዱስ እውነትን ያዙ ይላል። ትክክል ነው። ሁሌም እውነት የምትናገር ከሆንክ ማስታወስ አይጠበቅብህም የሚባልም አባባል አለ። ትክክል ነው። ምክንያቱም እውነት ነው የምትናገረው፣ እውነት ነው የምትናገረው። መጽሐፍ ቅዱስም እውነት ነገር በያዘ ሰው ክፉ ነገር አይገኝም ይላል። እግዚአብሔር እውነተኞችን ይፈልጋል ይላል። እውነተኞችን ሰዎች ይፈልጋቸዋል ተብሎም ተጽፏል። መዝሙረ ዳዊት መዝሙር 30 እውነትን ነገር መያዝ መልካም ነው። ውሸተኛ ሰው በእግዚአብሔር ዘንድ አስጠያፊ ነው የሚል ቃልም አለ። እውነትን የሚያደርጉ ግን በእርሱ ዘንድ የተወደዱ ናቸው ይላል መጽሐፍ ቅዱስ። ጥሩ ነው። እውነትን መያዝሽ መልካም ነው። ውሸተኛ ሰዎችን ባየሽ ቁጥር ግን ልትጎጂ አይገባም። ምንድነው የምታደርጊው? ለነሱ መጸለይ፣ ከዚህ ችግር እንዲያወጣቸው የውሸት መንፈስ እንዲያረቅላቸው መማጸን እንጂ እነሱ ላይ መቆጣት፣ በእነሱ ላይ መፍረድ በጭራሽ። ምክንያቱም መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ ማነጣጠር ያለብሽ ሰዎቹ ላይ አይደለም። መንፈሳዊ የጦር አፈሙዛችን ማነጣጠር ያለበት ሰው ላይ ሳይሆን ሰውን እንደ ፈረስ የሚጋልቡ መናፍስት ላይ ነው ማነጣጠር ያለበት። ከሰውየውም ለይቶ እርኩሳን መናፍስትን ማነጣጠር መምታት መቻል አለበት መንፈሳዊ የጦር አፈሙዛችን። እና እህት ወንድሞች ሰው ላይ እናንተ ማትፈልጉት ነገር ካያችሁ እሱ ላይ አትፍረዱ። ወደው እኮ አይደለም በሉ። ይሄ የውሸት መንፈስ እሱ ጋር ስላለ እኮ ነው። እና እሱን ምከረው። ሐሰተኞች የእግዚአብሔርን መንግስት አይወርሱም እንደሚለው ትመክረዋለህ ወይም ትመክረዋለሽ ወይም ትመክራታል። ግን በሱ ላይ አትፍረድ። ግን ተጠንቀቅ። ለወደፊቱ ትምህርትም ይሆናል ሰዎችን ሁሉ ማመን እንደሌለብክ። ሁሉን ነገር መጠራጠር ከንቱ ቢሆንም ሁሉን ነገር አምኖ መቀበል ግን የበለጠ ከንቱ ነው ይባላል። እውነት ነው።
ሁሉም ነገር መጠራጠር ከንቱ ቢሆንም ሁሉንም ነገር ግን አምኖ መቀበል የበለጠ ከንቱ ነው። ትክክል ነው። ስለዚህ ሁሉንም ነገር አሁን ከዚህ መማር አለብሽ። ሁሉንም ነገር አምኖ መቀበል እጅግ በጣም አደገኛ ተግባር እንደሆነ። ሰዎችን ውደዳቸው ግን ምን አትበላቸው ይባላል። እንዲህ የሚባል አባባል አለ። ሰዎችን ውደዳቸው ግን አትመናቸው። የሰው ሆዱ የወፍ ወንዱ አይታወቅም ይባላል። ትክክል ነው። የሰው ሆዱ አይታወቅም። ስለዚህ ትወጃቸዋለሽ ግን አታምኛቸውም። ነገ እንደው ለአንቺ መልካም ሆኖ የታየ ሰው ነገ ምናልባት ሊክድሽ ወይም ደግሞ አላውቅሽም ወይም አላውቅም ሊል ይችላል። ስለዚህ ጥንቃቄን ነው የሚያስተምርሽ። ይሄ እንዲህ አይነት ነገር በህይወትሽ ሲያጋጥምሽ ጥንቃቄን ነው የምትማሪው። ይሄ ማለት ግን ሁሉም ሰው ውሸታም ነው ብለሽ ደምድሚ ማለት አይደለም። የሰው ልጅ ስለማይታወቅ ማንነቱ ስለማይታወቅ ዛሬ ደህና ሆነ ያየው ሰው ነገ ሊለወጥ ስለሚችል እና በዚያም እንዲህ አይነት ትምህርት ይዘሽ ልታልፊ ነው የሚገባው ማለት ነው። እና አንድ መማር ያለብሽ ነው። ግን የአጋንንቱ ዓላማ ምንድን ነው? ይሄ እውነተኛነትሽን ለመፋቅ ይፈልጋል። አንድ ሰው ሁሉ ውሸታም ነው ብለሽ በቃ እንደዚህ አይነት ነገር ከሆነማ ብለሽ አንቺም ተስፋ እንድትቆርጪ በዚህ እውነተኛነትሽ እንዳትቀጥይ ይፈልጋል። እውነተኛ በመሆኔ ተጎዳው ብለሽ እንድታማርርም ይፈልጋል። ለሰው ያለሽን ማመለካከት እንዲቀየርም ያደርጋል ማለት ነው። እና አንድ የምንማረው ትምህርት ይሄ ነው። ስለዚህ ታለምዬ የአጋንንቱ ሴራና ተንኮል ነው። አዎ ተንኮል ነው። ግን አንቺ ንቂበት፣ ተዘጋጅተሽ ጠብቂ። እና አንድ የምንማረው ይሄንን ነው። ሌላው አራተኛ ጥያቄ አንድ ወንድማችን እንዲህ ብሎ ጠየቀ። በቤተሰቦቼ ውስጥ ባዕድ አምልኮ አለ። አባቴ ዛር አንጋሽ ነው። በተለይ አርብና እሮብ ለሱ አንታዘዝም የሚሉትን ሁሉ እህትና ወንድሜን በስደት ጨረሰብኝ። ወንድሜ ምን ትመክረኛለህ የሚል ነው። ይሄ ትንሽ ከበድ ይላል። እህት ወንድሞች፣ ከበድ ይላል ስላችሁ በተለይ አባት ዛር አንጋሽ ከሆነ ልጆች ቁም ስቃያቸውን ነው የሚያዩት። ምክንያቱም አባት ሁለት ምርጫ አለው። ወይ ማይድን ከሆነ በህይወት እስካለ ድረስ ለልጆቹ መከራ ነው የሚሆነው። ማለቴ ከዚህ ክፉ ተግባሩ እስካልወጣ ድረስ እድሜ ልኩን ለልጆቹ ምንድነው የሚሆነው? የእግር እሳት ነው የሚሆንባቸው። አጋንንቱ አባትን ፈረሴ ነው የሚለው። ፈረሴ ብሎ ስለሚቆጣጠረው በሱ አማካኝነት ትውልድን ይበክላል፣ ትውልድን ያጠፋል። ለልጆች እኮ ብቻ አይደለም ጠንቅ የሚሆነው ይሄ አባት፣ ለአካባቢው ማህበረሰብ ሁሉ ነው ጠንቅ የሚሆነው። አጋንንቱ መጠቀሚያ ያድርጉታል ማለት ነው ልጅን፣ አባትን። ስለዚህ ወይ ታዲያ ይሄ አባት ሚድን ከሆነ ከዚህ ክፉ ተግባሩ ከተመለሰ መልካም፣ ካልተመለሰ ግን ወይ ማይመለስ ከሆነ ግን ወይ እግዚአብሔር ይወስደዋል፣ ይሞታል ማለት ነው። ስለዚህ ወይ ከሁለት አንዱ ካልሆነ ግን እድሜ ልክ ምን እየሆነ ነው የሚኖረው? ለልጆች ፈተና ነው የሚሆነው። አጋንንቱ ይፈታተናል በአባት አማካኝነት ማለት ነው። እና ምንድን ነው ታዲያ ከዚህ ችግር የምንወጣው እንዴት ነው ከተባለ አንድ ሰው በቂ ነው። በነገራችን ላይ አንድ ሰው እዛ ቤት ካለ ከዚህ ችግር ቤተሰቡን ማውጣት ይችላል። እንዴት? አባትን ምክንያት አድርገ ሱባኤ ግባ። አባትን ምክንያት አድርገ አባትን ያለውን መንፈስ አባት ላይ ያለው ስለ ሁለት ነገር ነው ሱባኤ የምትገባው። አንደኛ አባትን ወደ ቅድስና ህይወት እግዚአብሔር አምላክ እንዲያመጣልክ ዋጋ ያስከፍልሃል። እውነት ነው። ይህንን እመን። መጀመሪያ ራስን አዘጋጅ። ቀደም ብዬ ከበድ ነው ብዬ ነገርኩም። ለምንድን ነው ካልከኝ ራስን እንድታዘጋጅ ነው። ይፈታተናል አጋንንቱ። የጨበጣ ውጊያ ነው የምታካሂደው ከአባት ጋር። ማነው አባት ጋር ካለው መንፈስ የጨበጣ ውጊያ ታውቃለህ? ልክ እንደዛ ማለት ነው። ከባድ ፊልሚያ ይጠብቃል።
አጋንንቱም በቀላሉ እጅ አይሰጥም። ምክንያቱም ዘሮቼ ናችሁ ነው የሚላችሁ፣ እናንተን ዘሮቼ ናቸው ነው የሚለው። ስለዚህ ሱባኤ በመግባት ቅዱስ ቁርባን ቶሎ ቶሎ በመቀበል እንዲህ በማድረግ አባት ላይ ያለው መንፈስ መምታት ይቻላል። በተለይ ስለ ሁለት ነገር ሱባኤ ገባ ያልኩህ፣ አንደኛ አባት እንዲድን እግዚአብሔር አምላክ አባትን ወደ ድነት መንገድ እንዲያመጣው ከዚህ ዛር ህይወት ውስጥ ዛር አንጋሽ ከመሆን ህይወት እንዲያወጣልህ አጥብቀህ ትማጸናለህ። ሁለተኛው ደግሞ መፍትሄው ምንድነው ካልከኝ፣ ሁለተኛው ደግሞ አባት ላይ ያለው መንፈስ እግዚአብሔር ለአንዴና ለመጨረሻ ጊዜ ከአባት ከልጆቹም ላይ ነቅሎ እንዲያወጣልህ አልኮ ያወጣላቸዋል። ግን አባትም ይድነው በአንተ ተጋድሎ ልክ ነው። ምን አልኩኝ? ሰምታችኛል አይደል? አባትም ይድነው በማን ተጋድሎ ልክ ነው? በልጅ ተጋድሎ ልክ ነው። ልጅየው ዋጋ ይከፍላል። ዋጋ መክፈል ግን ሊሰማ አይገባም ወንድሜ። ለምን ካልከኝ ከሰይጣን መሳሪያ ነው እየነጠቅ ያለው። ትልቅ ዋነኛ ጄኔራል እንደመንጠቅ እኮ ነው። የጦር አዛዥ ጄኔራል እንደመንጠቅ ነው። አሁን አባት ለአጋንንቱ ጄኔራል ነው ማለት ነው። የጦር አዛዥ ነው ማለት ነው። ይህን የጦር አዛዥ ከሰይጣን እጅ ማረክ ማለት የእውነቴን ነው የምልህ ወንድሜ፣ በሰማይ ትልቅ ዋጋ ነው የሚጠብቅ። ትልቅ ዋጋ ነው የሚጠብቅ። መጽሐፍ ቅዱስ ሰውን ወደ ጽድቅ የሚመልስ እንደ ከዋክብት ይደምቃል ይላል። ያውም ደግሞ በእንደዚህ አጋንንትን ተዋርሶ የሚኖር አባትን ከዚህ ጨለማ ህይወት ማውጣት ማለት ይህ ትልቅ ጀብድ ነው፣ ትልቅ ስራ ነው ማለት ነው። እና ወንድሜ እኔ የምመክርህ አንዱ ይሄ ነው። ስለዚህ ይሄን ታዲያ የአጋንንቱን ውጊያ ደግሞ መቋቋም የምትችለው በተለይ ቅዱስ ቁርባን ስትቀበል ነው። ስደት ላይ ካለ ወደ ሀገር ተመልሰ ወይም ደግሞ ቅዱስ ቁርባን የምትቀበልበት ቦታ ላይ ሆነ ቅዱስ ቁርባን እየተቀበልክ ብትጋደል በቃ ነው። ምክንያቱም አጋንንቱ ይፈታተናል። በጣም አይኑን አፍጥጦ ጥርሱን አግጦ ነው የሚፈታተነው። ምክንያቱም አባትህ በሚገብረው ግብር ጉልበት አለው። ጉልበትም ስላለው ነው ወንድሞችን እህቶችን ወደ ስደት አውጥቶ የጨረሳቸው፣ ጉልበት ስላለውም ነው። ስለዚህ በተለይ በቅዱስ ቁርባን ግን ትመክተዋለህ። ቅዱስ ቁርባን አንተ የምትቀበል ከሆንክ ያ መንፈስ ይመጣል፣ ይታሰራል፣ ምንም አይስራም። ሽባ ነው የሚሆነው። አንተ ጋር ሲመጣ ሽባ ይመጣል፣ ይታሰራል፣ በቃ ወጥመድ ውስጥ ይገባል። እንዴት ነው? አላያችሁም? አንዳንድ የሆነ ቪዲዮ ታያላችሁ አይደል? ውጮች የሆነ አይጥ ለመያዝ ወይ ወፍ ለማደን ወጥመድ ያዘጋጁና ጥራጥሬ ቁጭ አደረጉላቸዋል። ከዛ ወፏ ወይም አይጡ ያንን ጥራጥሬ ይበላሉ ሲሉ እዛ ወጥመድ ውስጥ ይገባሉ፣ ይጠራቀማሉ ማለት ነው። ልክ እንደዛ ነው። ቅዱስ ቁርባን የምትቀበል ከሆንክ ይመጣል፣ ይታሰራል፣ ይመጣል፣ ምንም ስራ መስራት አይችልም። በቃ አንተ ሲመጣ እኮ ወይ ሊያሳምም ሊሆን ይችላል፣ ወይ የሆነ ችግር ሊፈጥርብህ ሊሆን ይችላል፣ ወይ ሊያሳብድ፣ ወይ የሆነ ነገር ብቻ እቅድ አለው ዲያብሎስ ሲመጣ። ግን ምንም መስራት አይችልም። በቃ መጥቶ መታሰር ነው። ሲጠራቀም ደግሞ ይሸኛል። ሲሸኝ ደግሞ ወይ በስውር ወይ በጋር። በስውር እንዴት ይሸኛል ካልከኝ አጠገብ ጋር ያለው ጠባቂ መልአክም ይሸኘዋል። በነገራችን ላይ መንፈስ እኮ ወይ በጸበል ብቻ አይደለም የሚሸኘው ወንድሞች። ያ አጠገባችን ያለው ጠባቂ መልአክ ራሱ ኦቨርሎድ ሲሆን መናፍስቶች ሲጠራቀሙ እሱ ራሱ ይሸኛል። ያ ጠባቂ መልአክ ያራግፍልሃል። እናንተ በቅቷቸዋል ሂዱ ይላቸዋል። የቀሩት ደግሞ ይቀመጣሉ፣ ይፋለሟል፣ ሌሎቹ ማለት ነው። በስውር ይሄዳሉ መናፍስቶች። እራሳቸውም የሚሄዱ አሉ። ከአንተ ተነስተው አልቻልንም ብለው፣ በተለይ ካልታሰረ ያ መንፈስ በውጭ ሆኖ መዋጋት ይጀምራል ማለት ነው። እና ይሄ ልናውቅ ያጋባል ወንድሞች። ታዲያ ያ መንፈስ ምን ያደርጋል? ይፋለማል። የመጨረሻ የማታ ማታ ግን ድሉ የማን ነው? የክርስቲያን ነው። ድሉ የክርስቲያን ነው። ክርስቲያን እያደረ ማሸነፉ አይቀርም። አጋንንት ለጊዜው አለው ይላል፣ ያዙኝ ልቀቁኝ ይላል አለው። አትችለኝም እያለ ሊፎክርም በህልምም መጥቶ ሊያስፈራራ ይችላል። አትችለኝም አትልፋ ብሎ ተስፋ ሊያስቆርጥም ይሞክራል። አንዳንዴ ደግሞ ድንገተኛ የሆነ ህመም ወይም ተስፋ አስቆራጭ ነገር በፊት ለፊት ላይ ያመጣና በቃ ቅስምን ይሰብርሃል። ግን አንተ በጭራሽ ተስፋ እርፍ ይዞ
ወደኋላ የሚመለከት ጨርሱልኝ ጥቅሱን። እርፍ ይዞ ወደኋላ የሚመለከት መንግስት የተገባ አይደለም። ለእግዚአብሔር መንግስት የተገባ አይደለም። ሉቃስ ወንጌል ምዕራፍ 9 ቁጥር 62 እና እርፍ ይዛል የነብርን ጭራ አያዙ ከያዙ ምን አይበሉ አይልቀቁ። ልክ እንደዛ ማለት ነው። አንዲት ጀምራል ጦርነት ውስጥ ከገባ በኋላ ያ መንፈስ እጅ እስኪሰጥ ድረስ ከአባትም ሆነ ከእህቶች ሙሉ ለሙሉ እስኪወጣ ድረስ አንተ ወደ ኋላ መመለስ የሚባል ነገር የለም። በተለይ ቅዱስ ቁርባን ፈተናው ሲያበዛብህ ደግሞ ቅዱስ ቁርባን ላይ አተኩር። በጣም ቶሎ ተቀበል። ከስግደት ጋር ቅዱስ ቁርባን እስከምትቀበል ድረስ በደንብ እየሰገድክ ሄደ መቀበል። እስከምትቀበል ድረስ በደንብ እየሰገድክ ሄደ መቀበል። ከተቀበልክ በኋላ መስገድ የለም፣ አትሰግድም። ጸሎት ነው የምትጸልየው። ጸሎት ማድረስ፣ ቅዱሳት መጽሐፍትን ማንበብ። እንደዚህ በማድረግ መንፈሱን የማታ ማታ ይረታል ማለት ነው። አጋንንቱ ይረታል። በዚህ መንገድ መንፈሱን ማሸነፍ ይቻላል። እና በተለይ ወንድሞች ቤተሰብ ዛራንጋሽ ከሆነ ወይም ደግሞ ጨሌ የሚያመልክ የሚገብር ከሆነ ያለፋናል። ለዛ ነው ብዙዎቻችን እህቶች ወንድሞች መንፈሱ ይታሰራል፣ እንደገና አሁንም ይፈታተናል። ለምን ይመስላችኋል? እዛ እየገበሩት ነዋ። ቤቴ ብሏቸዋል እኮ እነኛን እናት አባትን አያትን ወይም አክስትን ቤቴ ብሎ ስላለ እነሱ እንደ ልብ ስለሚገብሩለት ማደሪያው ስለሆኑ በቃ አጋንንቱ እነሱን መሳሪያ አድርጎ ተጠቅሞ እኛን ቁም ስቃችን ያሳየናል ማለት ነው። ማከማቻ በቃ የጦር ቤዝ ወይም ማከማቻ ነው። እነሱ የጦር ማከማቻ ሆነዋል። ታዲያ ከነሱ እየተወረወረ እኛ ጋር እየመጣ ይዋጋናል ማለት ነው። እዛ እነሱ ጋር ሆኖ የውጊያ ፕላን ያቀድልናል። እንዴት አድርጌ ብዋጋው ተስፋ አስቆርጠዋለሁ፣ እንዴት አድርጌ ብዋጋት ተስፋ አስቆርጣታለሁ። ምን የሚባል አባባል አለ መሰላቸው? ቤት ውስጥ ድር ቢያደራ ድሩን ማጽዳት ዘለቄታዊ መፍትሄ ሊሆን አይችልም። ምናን ማስወገድ እንጂ ይላል፣ ሸረሪቷን ማስወገድ እንጂ። ትክክል እኮ ነው። ሸረሪቷን ማስወገድ በአጭሩ አጋንንቱ እናት አባትን ቤቱ ካደረገ እነሱ ጋር ሆኖ እቅድ ፕላን እያወጣ አንተን ይዋጋል። ስለዚህ ከነሱም ጭምር ነው ከቤተሰቦችም ጭምር ነው አጋንንቱ ተነቅሎ እንዲወጣ መማፀን መጸለይ አለብህ እንጂ ከአንተ ላይ ብቻ አይደለም። ካልሆነ ግን ቤተሰብን ምክንያት አድርጎ ይዋጋል ማለት ነው። እነሱን እንደ ምሽግ ተጠቅሞ ከነሱም ጭምር ጠርጎ እንዲወጣ ይሄ መንፈስ እና በዚህ መልኩ መንፈሱ መዋጋት ያስፈልጋል ማለት ነው። ይሄን ይመስላል። ወደ አምስተኛ ጥያቄ ልሻገር። አምስተኛ ጥያቄ እንዲህ ይላል። አንዲት እህታችን እንዲህ ብላ ጠየቀች። መጽሐፍ ቅዱስ የተፈታችን ሴት የሚያገባ እንዳመነዘረች ይቆጠራል ይላል። እንዴት? አንዲት ሴት ከተፈታች ሌላ ማግባት አትችልም እንዴ የሚል ጥያቄ ነው። አንዲት ሴት ከተፈታች በኋላ ማግባት አትችልም ወይ ነው? ትችላለች፣ ግን የተፈታችበት ምክንያት ይወስነዋል። የተፈታችበት ምክንያቱም መጽሐፍ ቅዱስ ምን ይላል? ያለምን ምክንያት ነው ትዳር መፋታት ማይቻለው? ነገሩ ያለ ዝሙት ምክንያት ነው። ታዲያ በዝሙት ምክንያት ምናልባት ተፋታ ሊሆን ይችላል። ወይ እሷ አመንዝራ ወይም ደግሞ እሱ አመንዝሮ ከሆነ እሷ ንስሐ መግባት አለባት። ንስሐ ገብታ ከዛ በኋላ ወደ አምላኳ ከተመለሰች በኋላ ንስሐ አባት ይመሰክርላታል። አሁን ለምሳሌ አመንዝራ አመነዘረችብኝ ብሎ ባል ከፈታ ከዚህ ኃጢአቷ እንድትመለስ ከዚህ ኃጢአቷ እስካልተመለሰች ድረስ ሌሎችም እሷን ሊያገቡ አይገባም። እሷን አያገቧትም ሌሎች ራሱ። ግን እሷ በንስሐ አባቷ ታስመሰክራለች። ንስሐ ገብቻለሁ ብላ ታስመሰክራለች። ሰው የሚያውቋትም ከመሰከሩላት በኋላ ምን ትሆናለች? ታገባለች። በዚህ አማካኝነት ነው የተፈታች። ከዚህ ውጪ ግን ገና ለገና መከነች ወይም መከነ ቅድም ያልኳችሁ ማለት ነው። በእነዛ ምክንያቶች ከሆነ ከባሏ ትታረቅ ነው የሚለው ቅዱስ ጳውሎስ።
ሌላ ታግባ ሳይሆን ከባሏ ትታረቅ። ከመጀመሪያ ባሏ ምን ትበል? ትታረቅ። ከባሏ አትለያ ያለ። ከተለያየች ግን ሳታገባ ትኑር ነው የሚለው። ሰማችሁ አይደል? ምን ሆና ትኑር? ምን ሆና ትኑር? ሳታገባ ትኑር። ብቸኝነትን ካልወደደችው ግን ሄዳ ከባሏ ትታረቅላል። አያችሁ አይደል? ትዳር አስበን መግባት ያለብን። ይሄን ሁሉ አስብ። ዘው ብሎ እኮ ነው የሚገባው የአሁኑ ሰው ወደ ትዳር ህይወት። ተሯሩጦ ብቻ ትዳር ይመሰረታሉ። ከዛ በኋላ 5 ወር ወይም ደግሞ 1 ዓመት ይቆዩና ከዛ በኋላ በቃ እሷም ትፈታዋለች፣ እሱም ይፈታል። እሷ ሌላ ወንድ መመልከት ይጀምራለች፣ እሱም ሌላ ሴት መመልከት ይጀምራል። ይሄ እኮ በጣም ከባድ ነው። እንደዚህ ሁለቱም የደይን ሰዎች ናቸው ማለት ነው። ነፍሳቸው ከስጋ ስጋቸው ስትለይ አጋንንት ነው እየገረፉ ወደ ሲኦል ይዘው የሚሄዱት። በእሳት ሜንዶ እየደበደቡሽ ነው ይዘውሽ ወደ ሲኦል የሚወርዱት። በእሳት ሜንዶ እየደበደቡክ ነው ወደ ሲኦል ይዘውክ የሚሄዱ። ሁለታቸውም ተጠያቂ ነው የምትሆኑት። እና ፕሊስ እህት ወንድሞች፣ ትዳር ቀላል አይደለም። ትዳር እስከ ህይወት ቅጣ ድረስ አብረ የምትዘልቀው ህይወት ነው። አስበበት ትገባለህ። መጀመሪያ በደንብ አድርጋ አስበ አምላክን ጠይቀ ትዳር ማለት ምን እንደሆነ ተምረ ነው። ብዙ በአሁን ሰዓት እኮ ችግሩ ምመኑ ስለ ትዳር ምንነት ሳይገባው ነው የሚገባው ወደ ትዳር ህይወት። ስለ ትዳር ምንነት ሳይገባው ይገባበታል። ከዛ በኋላ ምን ይሆናል? ሲኦል ይሆንበታል ማለት ነው። እና ይሄ ትክክል አይደለም። ስለዚህ እህቴ ዋናው ይወስኗል። አንደኛ የተፋታሽበት ምክንያት ይወስኗል። ከዛ ከንስሐ አባትሽ ጋር ትማከሪና ወደ ትዳር ህይወት ትገቢያለሽ ማለት ነው። ከንስሐ አባትሽ ጋር ተማክረሽ ንስሐ አባትሽ ሲፈቅዱልሽ ትዳር መመስረት ይቻላል ማለት ነው። ግን የተፋታሽበትን ምክንያት ማወቅ ያስፈልጋል ግድ። እና ይሄን ይመስላል። ግን ዝም ብሎ ብቻ ገና ለገና በጸባይ ስላልተስማማሽ ተፋተሽ ከሆነ እኔ እንደ አንድ ወንድም መክርሽ ያም የትዳር አጋርሽ ሌላ ህይወት ካልመሰረተ በቀር ወይም ደግሞ አብሮ ከሱ ጋር በአንድነት መኖር ይበጃል። ይሄ ነው ትልቁ ነገር ማለት ነው። ይሄን ይመስላል። ወደ 6ኛው ጥያቄ እንሻገር። አንድታችን እንዲህ ብላ ጠየቀች። በልጅነቴ የእግዚአብሔርን ቃል አላቅም፣ ቤተሰቦቼም አላስተማሩኝም። የእግዚአብሔርን ቃል አለማወቄ ብዙ ኃጢአት ሰራው፣ ሰዎችንም በደልኩ። አሁን ላይ ግን ሰውን መበደል ምን ያክል ዋጋ እንደሚያስከፍል ገባኝ። አንዳንዴ ራስሽን አጥፊ ይለኛል። እባክህ ወንድሜ ጨንቆኛል፣ ምክር ለግሰኝ የሚል ጥያቄ ነው። ጥሩ ጥያቄ ነው። በነገራችን ላይ እስከዛሬ እህታችን እንግዲህ እንደምትነገረን ሰው ስበድል ነበር የኖርኩት፣ ሰው ሳስቀይም፣ ሰው ሳሳዝን ነበረ እድሜን የጨረስኩት ወይም ጊዜን የገፋሁት። አሁን ግን ያ ሁሉ ዋጋ እያስከፈለኝ ነው። ተጸጽቻለሁ ነው ተጸጽቻለሁ። ተጸጽቼም ግን ዋጋ እያስከፈለኝ ነው ያለሁት። አሁን ምን ይሻለኛል? ምርር ይለኝና ራሴን አጥፊ ይለኛል። ምን ትመክረኛለህ ነው? እህት አለምዬ መጸጸትሽ መልካም ነው። መጸጸትሽ መልካም ነው። ግን መጸጸት ብቻ በቂ አይደለም። ምን ማድረግ ያስፈልጋል? የበደሉሽን ሰዎች የበደልሻቸውን ሰዎች ይቅርታ ጠይቂያቸው። የምታገኛቸው ከሆነ በህይወት ያሉ ከሆነ እና አንቺ የምታገኛቸው ከሆነ ይቅርታ ጠይቂያቸው የበደልሻቸውን ሰዎች። ትልቁ ነገር ይሄ ነው። የመጀመሪያው ስራ ወደ ንስሐ ራሱ ከመግባት በፊት አስቀድመን የበደልናቸውን ሰዎች ምን ማድረግ አለብን? ይቅርታ መጠየቅ አለብን። ይቅርታ ከጠየቅን በኋላ ምን ማድረግ አለብን? ንስሐ እንገባለን፣ ከአምላካችን ጋር እንታረቃለን። ከዛስ በመንፈሳዊ ህይወት እየኖርን በበደልነው ልክ ወይም ደግሞ የበደልነውን ፈንታ ምን ማድረግ አለብን? መልካም ስራ ለመስራት መታገል አለብን። ይሄ ነው በቃ መፍትሄው። ቅዱስ ጳውሎስ እንዳለው የሰረቀ ከእንግዲህ ወዲህ ምን አይበል አለ? አይስረቅ። ነገር ግን አለ በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም አለ። በሰረቀው ፈንታ አለ እኮ ለጎደለው የሚያካፍለው እንዲኖርለት
በገዛ እጆቹ መልካምን እየሰራ ይድከም። ይሄ ነው በቃ ትልቁ መፍትሄ። እና እታለምዬ ሰውን በድለሽ ከሆነ ይቅርታ ጠይቃቸው በደልሻቸውን ሰዎች። እነሱ ሊያደርጉልሽም ላያደርጉልሽም ይችላሉ። ይቅርታሽን ከተቀበሉ መልካም፣ ካልተቀበሉ ብቻ አንቺ ከራስሽ ላውሪጂ ይቅር በለኝ ይቅር በይኝ እያልሽ ይቅርታ ጠይቂያቸው። ይቅርታ ካደረግሽ ከጠየቅሽ በኋላ ምንድነው ማድረግ ያለብሽ? ንስሐ መግባት። ከዛስ ስጋው ደሙ መቀበል። ከዛስ ክፉ በሆንሽበት ፈንታ አሁን ደግሞ ያንን ለማካካስ የሌለ ደግ መሆን አለብሽ። ተረዳሽኝ አይደል? የሌለ በቃ ደግ። መጀመሪያ ምናልባት በስድብ ሰውን ሰብረሽ ሊሆን ይችላል። አሁን ደግሞ ስድቡን ለማካካስ ወይ በስድብ ቅስም የሰበርሽውን ፈንታ ጥሩ ነገር መናገር፣ ሰውን የሚያንጽ ነገር። ሰውን በመስበርሽ በንግግርሽ ሰውን በመስበርሽ ፈንታ ሰውን የሚያንጽ መልካም ንግግሮችን በመናገር። አሁን ለምሳሌ የሰረቀ በምንድን ነው የሚያካክሰው? ንገሩኝ። ቅዱስ ጳውሎስ እንደተናገረ ከሆነ በምንድን ነው የሚያካክሰው? በመስጠት በመመጽወት ነው አይደል? ድሆችን በመርዳት ያካክሰዋል። ሰውን በንግግር የሰበረ ሰው ደግሞ ልክ እንደዚሁ ሰውን የሚጠቅም መልካም ቃላቶችን በመናገር ሰውን በመምከር ተስፋ የቆረጠውን ልቡ የተሰበረውን ሰው መልካም ቃላቶችን እየተናገሩ በመጠገን በዚህ ማካካስ ይቻላል። እንደዚህ ያደረግሽ ራስሽን አድክሚ። ክፉ በሆንሽበት ልክ መልካም እየሆንሽ ማካካስ ያስፈልጋል። ያኔ የውስጥ ሰላምሽን ታገኛለሽ። የድሮ ማንነትሽን ቀበሪው። የድሮ አንቺነትሽን አውልቀሽ ካንቺ ጣዩ። በዚህ አማካኝነት ማስተካከል ይቻላል። ራስሽን አጥፊ የሚልሽ ግን ዲያብሎስ ነው። ይሄ የበጎ ስራ ጠላት ነው። ዲያብሎስ ምን እንደሚያደርግ ታውቃላችሁ? መጀመሪያ ክፉ ያደረገንና ይጠቀምብንና ተጠቅሞብን ከዛ በኋላ አንቅሮ ይተፋናል፣ ወይም ደግሞ ራሳችን እንድናጠፋ ያደርገናል። ይሄ የሱ ሴራና ተንኮል ነው። መጀመሪያ እኛን እንደ መገልገያ እንደ መሳሪያው ይጠቀመንና ከዛ እኛን በራሳችን እንድናጠፋ። ልክ እንዴት ነው? ቅዱስ ማን ነው? ዳዊትን የሚያሳድደው ንጉስ ማን ነበረ? ንገሩኝ እስቲ። ሳኦል ነበር አይደል? አሁን ሳኦል የሰይጣን መጠቀሚያ ሆኖ ነበረ ዳዊትን ለማሳደድ። ሰይጣን ዳዊትን ለማሳደድ ሳኦልን ተጠቅሞበት ነበር እና ሳኦል እድሜ ልኩን ዳዊትን ሲያሳድደው ኖረ። በአጭሩ ሰይጣን ሳኦልን እንደ መሳሪያ ተጠቅሞ ዳዊትን ሲያሳድደው ኖረ። እዛ መጨረሻ ላይ ሳኦል በቃ ሰይጣንን ሲያገለግል ኖረና እንዴት ነው የሞተው? እስቲ ሰው ገድሎት ነው ወይስ ራሱን ነው ያጠፋው? ገድሎት ነው የሞተው። ራሱን ነው አይደል ያጠፋው? በጦርነት መሃል ላይ ራሱን እኮ ነው ያጠፋው ሳኦል። አስቡት፣ አያችሁ አይደል? ሰይጣን ተጠቅሞበት መጨረሻ ራሱን አጠፋው። ሰይጣን ማለት እኮ በሆነ ሳህን ይበላና የበላበትን ሳህን የሚሰብርም አካል ማለት ነው። ሰይጣን ማለት እንደዛ ነው። የሆነ ሳህን አለ፣ ሰውየው ምግብ እየበላ ነው። ከዛ ምግቡን ከበላ በኋላ ምግቡ ሲያልቅ ሳህኑን እንደመስበር። ሰይጣን ማለት እንደዛ ነው። ክፉ ነው። ይጠቀምና ደብተራውን አሁን ለምሳሌ ይጠቀምበትና ደብተራውን እንደ መገልገያ አድርጎ ሰዎችን ይጎዳበትና መጨረሻ ላይ ደብተራውን አሰቃቂ የሆነ ሞት ነው የሚገድለው። ባይገርማችሁ ደብተራው ሲሞት በጣም አረፋ እያስደፈቀው አስጨንቆ አንፈራግጦ በጣም ቁም ስቃዩን አሰቃይቶ ነው የሚገድለው። ጠንቋዮች ሲሞቱ አላያችሁ? ወንድሞች ተሰቃይተው ነው አይደል የሚሞቱት? በጣም የሆነ አሰቃቂ የሆነ ሞት ነው የሚሞቱት። ብዙን ጊዜ አሟሟታቸው አያምርም። ይሄ ሰይጣን አሰቃይቷቸው ነው የሚገድለው፣ እንደ መሳሪያ ተጠቅሟቸው ማለት ነው። እና በዚህ መልኩ ነው ሰይጣን ማለት ክፉ ነው። እንደዚህ አይነት ሰው ነው ማነው? እንደዚህ አይነት ፍጥረት ነው። እና እታለምዬ አሁን ሰይጣኑ አንቺ ጋር ምንድነው ያቀደው መሰለሽ? አንቺን ተጠቀመብሽ አይደል? ብዙ ሰው ጎዳብሽ አይደል? ከዛ አንቺን መስበር ነው የሚፈልገው። በቃ ልክ ምግብ በልቶ ሳህን እንደ መስበር አንቺን ራስሽን እንድታጠፊ አድርጎ ነፍስሽን ይዞ ሲኦል መውረድ ነው የሚፈልገው። ይሄ ነው እቅዱ። ታዲያ አንቺ እሱን መበቀል የምትችይው ደግሞ እንዴት ነው? ባሰራሽ ክፋት ልክ አንቺ ደግሞ በጎ ስትሰሪ። ይሄ ነው በቃ አይቀጡ ቅጣት የምትቀጪው። ከባድ ቅጣት ወይም ደግሞ ከባድ በቀል
የምትበቀየው እንዲህ ስታደርጊ ነው። ክፉ ባሰራሽ ልክ አንቺ ደግሞ መልካም ለመስራት ስትታገይ ማለት ነው። ሰይጣን አንዳንዴ ሰዎች ተጸጽተው ወደ ንስሐ ሕይወት ሲመለሱ እነሱ በንስሐ ሕይወት እንዲኖሩ አይፈልግም። ቶሎ ብሎ መግደል ይፈልጋል። እነሱ ለምን? ከአሁን በኋላ የእሱ አገልጋይ ሳይሆኑ የክርስቶስ አገልጋይ ለመሆን እንደተዘጋጁ ስለተረዳ ወዲያው ነው እነሱ መግደል ነው የሚፈልገው። ብርሌ ከነቃ የሚባል አባባል አለ አይደል? ምን ይባላል እስቲ? ብርሌ ከነቃ አይሆንም እቃ አይደለ? አይሆንም እቃ። ልክ እንደዛ ማለት ሰይጣን አሁን እሱ እኛን እንደዛ ነው የሚያስበል እላችሁ ፈልጌ ነው። ኦሆ እቺ ከክፋቷ ተመለሰች ከዚህ በኋላ ለኔ አትሆነኝ የሚልና እኛም መግደል ነው የሚፈልገው። ይሄ ሰውዬ በቃ ከክፋቱ ተመለሰ። ድሮ በቃ እኔ ማድረግለትን እኔን የሚያስደስተኝን ማድረግ አቆመ ማለት ነው። ካሁን በኋላማ ለኔም አትጠቅመኝም ብሎ እኛን ወደ መግደል ነው እኛን ለመግደል ነው የሚሯሯጠው ማለት ነው። እኛ ታዲያ ምን ማድረግ አለብን? ይሄኔ ራሳችን ለመድኃኒዓለም አሳልፈን ሰጥተን እንዳይገድለን ማለት ነው፣ እንዳያጠፋን ለመድኃኒዓለም አሳልፈን ሰጥተን እሱም ያናድድ የሚያበሽቅ ስራ ምን ማድረግ? በዛው ልክ አብዝቶ መስራት። ቅዱስ ጳውሎስ ተበቅሎታል ሰይጣንን። ቅዱስ ጳውሎስ ሰይጣን የሰይጣን አገልጋይ ሆኖ ነበር እኮ መጀመሪያ። ቤተ መቅደስ ያፈርስ ነበር፣ ያቃጥል፣ ክርስቲያኖችን ያሳድድ ነበር። ቅዱስ ጳውሎስ ግን ከተመለሰ በኋላ ሰይጣንን እንዴት ነው የተበቀለው? ነገሩ መልካም። በዛ ልክ ከሁሉም ሐዋርያት አብዝቶ ደክሟል አልደከመም? ደክሟል አይደል? ከዛ ሰይጣን ቅዱስ ጳውሎስን ለምን ነበር የሚፈልገው? እሱን ለመግደል ነበር አይደል? ምክንያቱም ይሄ ሰው ከእንግዲህ እኔን ሲያገለግለኝ ነበር፣ ከዚህ በኋላ እኔን ሊያገለግለኝ አይችልም፣ አሁንማ እኔን ነው የሚያሳድደኝ ብሎ በእሱ ላይ እንደተነሳበት ስለሚያውቅ እሱን ሊያስገድለው ከምን ከሌሎች ሐዋርያት በላይ አብዝቶ ያሳደደው ሰይጣን ማን ነው ብትሉኝ ቅዱስ ጳውሎስን ነው። አይሁዳውያን ቅዱስ ጳውሎስን ካልገደልን አንበላም ብለው ተማምለው ሁሉ ነበር እኮ ተማምለው። ሰይጣን ያነጣጠረው ቅዱስ ጳውሎስን ነው ከሌሎች ሐዋርያት በላቀ ሁኔታ። እና አስቡት፣ ቅዱስ ጳውሎስ ደግሞ ያንን ሲያሳድድ የነበረው ለማካካስ አብዝቶ ሮጧል፣ አብዝቶ ወንጌልን ሰብኳል ከሌሎች ሐዋርያት በላቀ። እና አንድ የምንማረው ትምህርት ይሄ ነው። ስለዚህ እህቴ በቃ ያን የድሮ ክፋት ህይወትሽን ማስተካከል የምትችይው ዛሬ ደግ በመሆን ብቻና ብቻ ነው። ሌላ በምንም ልትቀይሪው አትችይም። እና ይሄ ነው ዋናው። እኔ የምመክርሽ አንዱ ይሄንን እንድታደርጊ ነው። እሺ ወደ ሌላ ጥያቄ እንለፍ። 7ኛ ጥያቄ። አንድ እህታችን እንዲህ ብላ ጠየቀች። በልጅነቴ በጣም ተጫዋች ነበርኩኝ። ወደ መንፈሳዊ ሕይወት ስመጣ ሳቄ ሁሉ ጠፋብኝ። አንዳንዴ በፊት እኮ ደስተኛ ነበርሽ የሚል ስሜት ይሰማኛል። በሕይወቴም ለውጥ የለኝም። በሰበባ ሰበቡ አለቅሳለሁ። ወንድሜ ይሄ ከመንፈሱ ጋር ይገናኛል ወይ የሚል ጥያቄ ነው። መገናኘቱ አዎ ይገናኛል። ግን እህት አለምዬ አንቺ ጋር የሆነ ስህተት አለ። ምንድነው ካልሽ ደስታ እኮ አይባልም። መሳቅ መጫወት እሱ ደስታ እኮ እውነተኛ ደስታ አይደለም። የውሸት ደስታ፣ ሰይጣን የውሸት ደስታ ነበር እየሰጠሽ ያለው። በውሸት ደስታ ነበር እያታለለሽ ያለው። እውነተኛ ደስታ እኮ ከክርስቶስ ጋር ያለው ህይወት ነው። ምን የሚባል አባባል አለ መሰላችሁ? ጥል ካለበት ጮማ ነው፣ ጥሩ ምግብ ፍቅር ያለበት ቆሎ ይሻላል የሚባል አባባል አለ አይደል? ከተሳሳትኩ አርሙኝ፣ እንትኑን አባባሉን ወይም ምሳሌውን። ልክ እንደዛ ማለት ነው። ይሄም እንደዛ ነው እህቶች ወንድሞቼ። አሁን ሰይጣን የሚያሳየን ደስታ ያ የውሸት ደስታ ነው። ቅጽበታዊ የሆነ ደስታና እርካታን እያሳየ እውነተኛ የሆነውን ደስታ ከኛ ያርቅብናል። እውነተኛ የሆነውን ደስታ ከህይወታችን ያርቃል። እውነተኛ ደስታ ከክርስቶስ ጋር ያለ ደስታ ነው። እውነተኛ ህይወት ማለት ከክርስቶስ ጋር ያለ ህይወት ነው። ሰማዕታቱ ይገርሙኛል። እናንተ ሞትን አትፈሩም እየተባሉ ሲጠየቁ ሞት ከእናንተ ጋር ህይወት ከእናንተ ጋር ሞት ነው፣ ሞት ግን ከክርስቶስ ጋር ህይወት ነው እያሉ ይመልሱላቸው ነበር። ትክክል ናቸው።
እህቴ አንቺ እኮ ወደ መንፈሳዊ ህይወት ከመምጣትሽ በፊት ሰይጣን ያንቺን ሞት ነበር የሚጠባበቀው። ካሁን ሞታ ነፍሷን ይዤ ሲኦል በወረድኩኝ ነው የሚለው። ካሁን ሞታ እየገረፍኳት ሲኦል ይዣት በሄድኩ ነው እያለ የሚጠባበቀው። ታዲያ ይሄ ቅጽበታዊ ደስታና ሳቅ ቢሰጥሽ ምን ይደንቃል? ቢላ እየተሳለ ጭድ ይበላል በሬ የሚባል አባባል አለ። ቢላ እየተሳለ ጭድ ይበላል በሬ፣ ዛሬ ሞት ነገ ሞት አላውቀውም እኔ። በሬው ሊታረድ እየተሳለለት እኮ ነው ቢላ፣ ግን ጭድ ይበላል። ምን ዋጋ አለው ጭድ ቢበላ? ዶሮ ሊታረድ ነው ቢላ እየተሳለለት ነው፣ ግን ቆሎ ይበላል። ማን ነው ጥራጥሬ ይለቅማል። ምን ዋጋ አለው? ይሄ ምግብ ውስጥ ምግብ የሆነው ልክ እንደዛ ማለት ነው። አንቺም መቁጠር ያለብሽ እንደዛ ነው። አሁን ግን እውነተኛ የሆነውን ህይወት ስታገኚ፣ እውነተኛ ህይወት፣ እውነተኛ ደስታ ውስጥ ስትገቢ ሰይጣን ድሮ ሲሰጠሽ የነበረውን የውሸት ደስታ አሁን ይነጥቅሻል። አሁን ነጠቀሽና ይኸው ደስታን አጣሽ ይልሻል። አንቺ መመለስ ያለብሽ ምንድን ነው? እንዴ ከአንተ ጋር እኮ የነበረው ያኛው ደስታ እኮ የውሸት ደስታ ነበር። በውሸት ደስታ ነበር ስታታለኝ የነበርከው። በውሸት ሀብት፣ በውሸት ምቾት ነበር። አሁን ግን እውነተኛውን ምቾት አግኝቻለሁ፣ ክብር ለመድኃኒዓለም ብለሽ ነው መመለስ ያለብሽ። ጌታ ሆይ ምን ይሉት ነበር ሰይጣናት? አባ ጳውሊን እኮ ይፈታተኑት ነበረ። በበረሃ ርቆ በሚኖርበት ሰዓት ሰይጣን ድሮ የወንድሙ ሚስት የምታቀርብለትን ምግብ ሁሉ ያሳየው ነበር። በአይላይና መንፈሳዊ ፊልም ላይ አላያቸው? ብላ የሚል አይነት፣ ይሄ ሁሉ ብላ ችግር የለም ይሄ ሁሉ ለኔ። ከዛ በኋላ እጁን ይዘረጋና ምን ይል ነበረ? ጌታ ሆይ እውነተኛ ያለው ደስታ ከአንተ ጋር ነው። ስምን ባመሰገን ቁጥር ነፍሴ በስብ በቅቤ እንደሚጠግቡ ትጠግባለች እያለ ያመሰግናል። አያመሰግንም? መንፈሳዊ ፊልም ላይ አላያችሁ? አያችሁ አይደል? ቅዱስ ጳውሊ ረሃብ ከክርስቶስ ጋር ጥጋብ እንደሆነ ተምሯል ማለት ነው። እኔ ሰላሜን እሰጣችኋለሁ፣ ደስታዬን እሰጣችኋለሁ ይላቸው ነበረ እኮ ለሐዋርያቱ ክርስቶስ። እኔ የምሰጣችሁ ደስታና ሰላም ግን ዓለም እንደሚሰጣችሁ ደስታና ሰላም አይደለም። ዓለም ደስታችሁን ደግሞ ማንም አይነጥቃችሁም እያለ ይነግራቸው ነበር። እውነት ነው። ነገ መንግስተ ሰማይ፣ የክርስትና ህይወት ማለት እኮ ነገ መንግስተ ሰማይ እንደምትገባ እያሰብክ የምትኖረው ህይወት ነው። ታዲያ ይሄ ደስታ አይደለም ወንድሞች? ነገ መንግስተ ሰማይ እንደምትገባ እያሰብክ የምትኖረው ህይወት። እዚህ እየተገደልክ እየታረድክ ብትኖር እንኳን ነገ የማያልቅ ደስታ እንደምታገኝ የምታስብ ከሆነ የአሁኑ ህማምና መከራ ይታሰባል? የአሁኑ ስቃይ ይታወሳል? አይታወስም። ቅዱስ ጊዮርጊስ እንዲህ አይነቱን ደስታና ሰላም ስላገኘ እኮ ነው ጭንቅላቱን በመዶሻ ሲያፈርሱት የታገሰው። ስጋውን እንደ አመድ እስኪሆን ድረስ አቃጥለው ሲበትኑት የታገሰው። እሱ የሌለ ደስታ ውስጥ ነው ያለው ከአምላኩ ጋር። እና የታለምዬ እዚህ ጋር ተሳስተሻል። ያ የነበረው ደስታሽ ደስታ አይደለም። እሱ ደስታ አይደለም፣ የውሸት ደስታ ነው። ቅጽበታዊ የሆነ ደስታ ነው። እውነተኛ ደስታ ውስጥ ስለገባሽ ሰይጣን መጀመሪያ ሲሰጠሽ በነበረው ደስታ አሁን ሊያታልሽ ሊማርክሽ እየሞከረ ነው። ስለዚህ የታለምዬ ንቂበት ለማለት ፈልጌ ነው። ሰይጣን ዲያብሎስን ተቃውሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እና አንድ የምንማረው ትምህርት ይሄ ነው ማለት ነው። ስለዚህ ያንቺን አመለካከት የስህተት አመለካከት ተጠቅሞን እየፈተነሻለሁ ልልሽ ፈልጌ ነው። ሆድ ይብሰኛል፣ አለቅሳለሁ። ምክንያቱም የሆነ ነገር በምድር ላይ ያለውን ነገር እየነጠቀሽ ስለሆነ ነዋ። ሆድ የሚብስሽ የሚያስለቅስሽ ይሄ የሆነ ጊዜያዊ ነገር እየነጠቀሽ ነው። አንድም ሊያማርርሽ ስለፈለገም ጭምር ነው። አንቺ ግን የበለጠ ሐሴት አድርጊ። በተለይ መከራ ሲደርስባችሁ ወንድሞች፣ ክርስቲያን እንደመሆናችሁ ምን ይላል መሰላችሁ? ቅዱስ ጴጥሮስ የጻፈው መልእክት አለ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን መከራ ይቀበል። ክርስቲያን እንደሚሆን መከራ ቢቀበል ግን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር የሚል ቃል አለ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 15 ላይ እስከ 17 ከእናንተ ማንም ነፍሰ ገዳይ
ወይም ሌባ ወይም ክፉ አድራጊ እንደሚሆን መከራን አይቀበል። ክርስቲያን እንደሚሆን ግን መከራ ቢደርስበት ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ደስ ይበለው ማለት እኮ ነው። እና እህት ዓለምዬ የላይኛውን ህይወትሽን እያሰብሽ ደስ ይበልሽ እንጂ ምድር ላይ በሚከሰትብሽ በማንኛውም ነገር ልታዝኝ አይገባም። እንደውም መከራ ሲመጣብሽ ተመስገን፣ ምስጋና አብዢ። ተመስገን ጌታ ሆይ አመሰግናለሁ፣ ስለደረሰብኝ ነገር ሁሉ ጌታ ሆይ አመሰግናለሁ እያልሽ ስታመሰግኝ ያኔ ውስጥ ያደፈጠው መንፈስ ወይ እንድትማረር ላደርጋት መሞክር ታመሰግንብኛለች እያለ ይናደዳል ማለት ነው። አንድ መነኩሴ ነበረ በገዳም የሚኖር ዜና አበው ላይ ያነበብኩት ታሪክ ነው። ይሄ መነኩሴ ሰው ሁሉ ይጠላዋል። መነኮሳት ሁሉ ይጠሉታል። ባዩት ቁጥር ሁሉ ይነቅፉታል። እርስ በርስ ለጸሎት ይጠራራሉ። ወንድሜ የጸሎት ሰዓት ደርሷል ና እንሂድ እየተባሉ፣ እሱን ግን ማንም ይጠራው የለም። ቀን ከሌሊት ይፈጋል፣ ስራ ይሰራል እና ቢርበው ማንም ምግብ የሚሰጠው የለም። አንድ ቀን በጣም ተራበ። ሁሉም ሄዶ ጠየቃቸው። ምንም ምግብ ሊሰጡት አልቻሉም። ቀዝቃዛ ውሃ እንኳን ሊያጠጡት ማንም አለ። ከዛ ምን እንዳደረገ ታውቃላችሁ? አላማረረም። ወደ ባቱ ገባና ስቅስቅ ብሎ አለቀሰ። ከዛ ጌታ ሆይ አመሰግንሃለሁ፣ ስለደረሰብኝ ነገር ሁሉ አመሰግንሃለሁ። እንደኔ ኃጢአት ቢሆን ኖሮ እኮ ይሄ ለኔ ያንሰኛል አለ። ይሄ ለኔ ያንሰኛል። አምላኬ ሆይ እንደዚህ አይነት ፈተና እንድፈተን የፈቀድክልኝ እኔ ምን አይነት በሆን ነው? ወይም ደግሞ አይገባኝም እኮ እንዲህ ያለ ማመስገን ጀመረ። ከማማረር ይልቅ እግዚአብሔር አምላክ ትዕግስቱን አየና ወዲያው ከአንድ ሰፈር ከአንድ አካባቢ ምግብ እንዲመጣለት አስደረገ። ከዛ በር ተንኳኳ። ምግብ ሲያመጡለት የበለጠ ምርር ብሎ አለቀሰ። ምን እንዳለ ታውቃላችሁ? ጌታ ሆይ ምን ባሳዝንክ ነው ፈተናውን ያልጨመርክልኝ? አይገርም? ምን ባሳዝንክ ነው? እኔ አይገባኝም በእንደዚህ አይነት ፈተና እንድፈተን ለምንድን ነው ያልፈቀድክልኝ? እንደው ትንሽ ብፈተንስ ምን አለበት? ትንሽ የፈተናውን ጊዜ ብታራዝምልኝ ምን አለበት አምላኬ? ለምን ብሎ የበለጠ ማልቀስ ጀመረ። ከዛ በጣም ይሄንን ነገር ሲሰሙ የጠሉት ሰዎች ሁሉ ወደ ልቦናቸው ተመለሱ። የበለጠ እሱን በመጥላታቸው ፈንታ እጅግ አብዝተው ወደዱት። ያም ሰው ምግቡን መገበው እና እህት ወንድሞች አያችሁ አይደል? ቅዱሳን በምን መልኩ እንደሚረዱ በዚህ መልኩ ነው የሚረዱት። ፈተና ሲመጣባቸው ለበጎ ብለው እንደውም ይደሰታሉ። ጌታ ሆይ ተመስገን፣ እንድፈተን የፈቀድክልኝ እኔ ማን ነኝ እያሉ እንድትፈተን የፈቀድክልኝ እኔ ማን ነኝ እያሉ ያመሰግናሉ። እንደው ፈተና ሁሉ ሲርቅ እኛ ደስ ነው አይደል? ፈተና ራቀልኝ። አንዳንዱ እኮ ፈተናው እንዲርቅለት ብሎ ነው የሚያመሰግነው። ፈተና እንዲርቅልህ ሳይሆን ዋጋ እንደምታገኝበት እያሰብክ ነው ፈጣሪን ማመስገን ያለብህ። ፈተና ሲበዛብክ ዋጋ እንደምታገኝበት እያሰብክ እንደሚያርቅልህ እያሰብክ የምታመሰግን ከሆነማ ትንሽ ቆይተህ ታማርራለህ። አናማርም? ንገሩኝ እስቲ። አናማርም? ትንሽ ቆይተህ እናማራለን። ምክንያቱም ያርቅልኛል ብለን ነዋ የምናመሰግነው። ዋጋ እንደምታገኝበት እያሰብክ ነው ማመስገን ያለብክ። ጌታ ሆይ ልጅ ስለሆንክ ነው የቀጣኸኝ። ልጅ ሆይ የጌታን ቅጣት አታቅልል፣ በሚገስጽም ጊዜ አትመረር ይላል። ገድለ ሐዋርያትን መጽሐፍ እያነበብኩ ነበር። የቅድስት አክሮሲያ የምትባል ሴት አለች። አቤት የእሷ እምነት በጣም ይገርመኛል። ብቻ በእውነት እንዴት ተመስጬ ታሪኳን እያነበብኩ እንደሆነ አሁን ስለ እሷ መናገር ብጀምር ሰዓት ሄድብኛል፣ አይበቃኝም። ግን እምነቷ ባሏ ሲደክም እንዴት እንደምታጽናናው፣ ሁለቱም ተስማምተው ጽድቅ ስራ ለመስራት ሲጋደሉ ባሏ ፈተና ሲመጣበት ሲደነግጥ፣ እውነትም እናንተ ታማኝ ሚስት ለባሏ ምን ልበል? የጀርባ አጥንት ልበል? ያንስባት ይሆን? ዘውዱ ናት ልበል? ያንስባት ይሆን? በእውነት እግዚአብሔር አምላክ እንዲህ አይነት የትዳር አጋር፣ እንዴት የተባረከ የትዳር አጋር ይስጠን። እንዴት እንደምታጽናናው የገዛ ወንድሙ ሲጠላው
የገዛ ወንድሙ ውሻ አድርጎ ሲቆጥረው እሷ እንዴት አድርጋ እንደምታበረታው ይገርመኛል። እሷ ላይ የደረሰባት መከራ አይነገርም። በጣም ግፍ ደርሶባት ነበር። ልጆቿን እስከ ማጣት ደርሳ በአንድ ጊዜ ልጆቿ እስኪሞቱባት፣ ከዛ በቃ እድሜ ልኳን እያለቀሰች ነው የኖረችው ማለት ይቻላል። እቺ ሴት እድሜ ልኳን እያለቀሰች እያነባች እና 2 ልጆቿ በአንድ ቀን ውሃ ጠጥተው የተበከለ ውሃ ጠጥተው ሞቱባት። ደግሞ በስንት መከራ ነበር መሰላችሁ ልጆቿ ጠፍተውባት ያገኘችው። እንደገና አሁንም ሞቱባት። አስቡት መከራዋን። ምርር ብላ አለቀሰች። ከዛ ከሰማይ እንዲህ የሚል ድምፅ መጣላት። አክሮሲያ አክሮሲያ ወይ አይዞሽ፣ በእውነት እንደ ወርቅ ነው የተፈተንሽው። እንዲህ ሁሉ መከራ ደርሶብሽ በእኔ አላማረርሽብኝም አላት መድኃኒዓለም። በእኔ አላማረርሽብኝም። በብዙ ነገር ተፈትነሽ አላማረርሽኝም፣ አልተቆጣሽም፣ አልተማረርሽም። ባለቀሽው ልክ የደስታ ህይወት እሰጥሻለሁ፣ አይዞሽ፣ እንደው ልጆችሽን አስነሳልሻለሁ ብሎ አስነሳላት ልጆቿን። ይገርማል። እንደው ልጆቿ ተነስተው አንዱ ጳጳስ አንዱ ዲያቆን ሆነላት። አይገርም? ስታመሰግን እኮ ነው። ደግሞ እኮ ምን እያለች እንደምታመሰግን ታውቃላችሁ? ልጆችን አንሳልኝ እኮ አይደለም። ጌታ ሆይ እነኚህ ልጆች የተቀበልኩት ከአንተ ነው። አንተ በመውሰድ ቅር አልሰኝም። ወደ አንተ እቅፍ ነው የገቡት። አሁን እኔ የምማጸንክ ከሀዘኔ መረጋጋት የሚችልበትን ብርታት እንድትሰጠኝ ነው እያለች ነው የምትማጸነው። ይገርማቸዋል። ከሀዘኔ የምጽናናበትን ጉልበት ትሰጠኝ ዘንድ። የዚህን ሰዓት ነው እግዚአብሔር ከሰማይ ድምፁን ያሰማል። ባለቀሽው ልክ የደስታን ሕይወት እሰጥሻለሁ፣ ባነባሽው ልክ የደስታን ሕይወት እሰጥሻለሁ፣ ደግሞ ልጆችሽን አስነሳልሻለሁ ብሎ ልጆቿን አስነሳላት። አንዱን ጳጳስ አንዱን ዲያቆን። ለቤተ ክርስቲያን ትልቅ ውለታ የዋሉ ቅዱሳን ናቸው እነዚህ ልጆቿ። እና ይህን ይመስላል ወንድሞች፣ ፈተናን በጸጋ አታልቅሽ እህቴ፣ ደስ ይበልሽ። ቅዱስ ጴጥሮስ ያለውን ቃል አስቢ። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ የሚል ቃል አለ። የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። እና እህቴ ደስታን አጣው ብለሽ እንዳትናገር። እሺ፣ ከእንግዲህ እውነተኛውን ደስታ ስላጣው ዲያብሎስ ውሸታሙን ደስታ ነጠቀኝ ብለሽ ነው መጽናናት ያለብሽ። ጌታ ሆይ የውሸቱን ደስታ በእውነተኛው ደስታ ስለተካልኝ አመሰግናለሁ እያልሽ አመስግኝ። ይህን ይመስላል። ለዛሬው እዚህ ጋር ይበቃናል። ብዙ ትምህርት እንደተማማርን ተስፋ አደርጋለሁ። ስንተኛ ጥያቄ ላይ ያቆም ነው? 7ኛ ነው 8ኛው? 7ኛው ጨርስን አይደል? 7ኛ ጥያቄ ላይ ነን አይደል? በቃ እንደ እግዚአብሔር መልካም ፍቃድ ሰኞ እንቀጥላለን። ከዛ ዛሬ ካቆምንበት ማለት ነው። ነገ የእመቤታችን ታምር የምንሰማበት የዕለቱን ወንጌል እንዲሁም ስንክሳሩን የምንማማርበት ነው። እዚህ ጋር ለዛሬ በቃናል። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና በጸሎት እንስጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተን መርሐ ግብራችንን በሰላም አስጀምረን በሰላም ያስፈጸምከን
ለዚህ ሰዓትም ያደረስከን አምላክ ሆይ እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን በበደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ አምላክ ሆይ ሰዓተም ሌሊቱን ባርከ ቀደሰ ሰላም አሳደረ የነገ ሰው እንድትለን አምላክ ሆይ በዛሬቱ ቀን የተማማርነውን መንፈሳዊ ትምህርት በልቦናችን ጽላት ላይ እንድትጽፍልን በአእምሯችንም ላይ እንድትቀርጽልን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳደርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ማጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን።